ማን ያወጣው? ለምንድን ነው የአውሮፓውያን ባህል ለኢትዮጵያውያን ፕሮቶኮል የሚሆነው? ለምን? የሚያስገርማችሁ ነገር ለምሳሌ አንድ ደቡብ ክልል ወይ የዶርዜ ወይ የጉራጌ ወይ የጋሞ አለባበስ በመስሪያ ቤት ግድ ቢሆን ሰው አይልም። ምን ይላል? በብሔር የተገፋው ምናምን የሚል አስቡት። የጋሞ ቢሆን ወይ የዶርዜ ወይ አንዱ ቢሆን እንደዛ ነው ሰው የሚለው። የአውሮፓ ሲሆን ግን የቀኝ ገዢ ሲሆን ማንም አይጠይቅም። ኢቨን አንድ በፍልስፍና ዓለም ያለ ሰው እንደዚህ ይላል፣ አንድ ማህበረሰብ ደነቆረ የሚባል መጠየቅ ሲያቆም ነው ይላል። አይበላህም። አንድ መነኩሴ ከባቱ ከመቀመጥ በላይ ጽድቅ የለውም። እንዳትረሱ። ደህና ዋላችሁ። ለአንድ መነኩሴ በገዳም ከመቀመጥ በላይ ጽድቅ የለውም። ስለዚህ ሲርብህ ብላ፣ ሮብ ዓርብ ጠዋትን ቢያምርህ ብላ አሉት። ብላ መድረክ ላይ ቁመን ከኔ ጀምሮ ቄስ በለው ዲያቆን በለው ሰባኪ በለው ጳጳስ በለው ምን በለው እውነትን ካልተናገረ፣ በነገራችን ላይ ውሸት መናገር አይደለም። ኢሳይያስ ውሸት ተናግሯል? ንገሩኝ። እውነትን ዝም ማለቱ ብቻ እኮ ለምጽ ካስወጣበት፣ ውሸት ስትናገርማ እንዴት ይሆን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው የወደዳቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ ተመሰገነ ይሁን። እንኳን አደረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸር መድኃኔዓለም የተመሰገነ ይሁን። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1። ከዚህም በኋላ ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውም ቤቱን ሞልቶት ነበር። ሱራፌልም በዙሪያው ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለቱ ክንፎቻቸው ፊታቸውን ይሸፍኑ ነበር። በሁለቱም ክንፎቻቸው እግሮቻቸውን ይሸፍኑ ነበር። በሁለቱም ክንፎቻቸው ይበሩ ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጩኸታቸው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ መላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌል አንዱ ወደ እኔ ተላከ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌን ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ወደዚያ ሕዝብ ይሄድልናል? ሲል ሰማሁ። እኔም እነሆኝ ጌታዬ፣ እኔን ላከኝ አልኩ። እርሱም ሂድ፣ ይህንን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትንም ታያላችሁ አትመለከቱም በላቸው አለኝ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። ከበዓሉ ከእመቤታችን በረከት ያሳድርብን። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ለ5 ቀናት የተገለጠችበት መታሰቢያ በዓል የመጀመሪያው ቀን ነውና ዛሬ እነዚህን ዕለታት አሁን ባነበብነው ኃይለ ቃል አንጻርነት እንመለከታለን። የትምህርታችን ርዕስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ያለው ኃይለ ቃል ይሆናል። ወምዝ በዓመተ ሞተ ኦዚያን ንጉሥ ርኢክዎ ለእግዚአብሔር። ኦዚያን በሞተበት ዓመት እግዚአብሔርን አየሁት ብሏልና በእውነት እመቤታችን ተገለጠች ታየች ስንል አይምሯቸው ለሚፈተንባቸው ሰዎች
ልዑለ ቃል የተባለ ቅዱስ ኢሳይያስ እግዚአብሔርን አየሁት ይላል። መጽሐፍ ቅዱስን ለማያስተውል ሰው በቅዱስ ዮሐንስ ወንጌል በምዕራፍ 1 ላይ ለእግዚአብሔርስ አልቦ ዘርኦ ግሙራ እግዚአብሔርንስ ከቶውኑ ያየው የለም ይላል። ከዚህ ደግሞ ኢሳይያስ ምን አለ? እግዚአብሔርን ምን አልኩት? አየሁት። ለዚያ ነው የመጻሕፍት ቃላት ትርጓሜ ይፈልጋሉ፣ ማስተዋል ይፈልጋሉ። በመንፈስ ቅዱስ ሀሳብ የተነገሩ ናቸው። ሁለቱም ትክክል ናቸው። የሚጋጩ ይመስላሉ። ከዚህ ነቢዩ አየሁት ይላል፣ ከዚህ ሐዋርያው ያየው የለም ይላል። ሁለቱም ትክክል ናቸው። እንግዲህ ሃይማኖት በሃይማኖት መንገድ ካልሆነ በቀር በሌላ መንገድ የሚገኝ አይደለም። ሰሞኑን ከአንድ የፊዚክስ አስተማሪ ጋር አንዳንድ ጭውውት ይዘን ስለ አንድ በፊዚክስ ትምህርት ትልቅ በስጋዊ ደረጃ ስታተስ ወይ ደረጃ ከፍተኛ ማዕረግ ያላቸው ሰው በፊዚክስ በመራቀቅ መንፈሳዊውን ዓለም ማግኘት ይቻላል ብለው ያምናሉ። ሰውየው ሲናገሩ ሰማቸው የክፋት አይመስለኝም። ረቂቁን ዓለም በሳቸው የምርምር መነጽር የተገለጠ ዓለም አለ፣ የተሰወረ ዓለም አለ እና የተገለጠው 5% ነው ብለው ያምናሉ። ስህተቱ ከዚህ ይጀምራል። የተገለጠው 5% አይደለም፣ 0 ምናምን አይሞላም። የተገለጠው ዓለም እቺ የምታክል ናት፣ ትንሽ ናት። እንዲያው እንኳ ረቂቁን ዓለም ከሚያውቁ ቅዱሳን በተረዳ ነው ብዬ ነው። ሁለተኛ ነገር 95%ቱ በሳቸው እንግሊዝኛ 95% የሚሉት ጋር ለመግባት በምርምር ብዛት ወደዛ ሽፍት ማድረግ ይቻላል። መግባት ወይም ከዚህ ዓለም ወደዚህ ዓለም መተላለፍ ይቻላል ብለው እንዲያስቡ ሆነዋል። እና እኔ እንደዚህ አይነት ሰዎችን ስታገኙ በተለይ በቤተ ክርስቲያን የሃይማኖት ሰዎች መጀመሪያ ሳይንስ የራሱ መንገድ አለው፣ ሃይማኖት የራሱ መንገድ አለው። መንገዳቸው ከቶኑ ዛሬም መቼም አይገናኝም። አሁን ሳይንስ ሲባል ሁሉ ነገሩ መጥፎ አይደለም፣ ሁሉ ነገሩም ጥሩ አይደለም አይደል? ሳይንስ ሲባል ስነ ተፈጥሮን መመርመር የተከለከለ ነገር አይደለም። ስነ ተፈጥሮን ግን ስነ ተፈጥሮን የሚመረምሩት ሎቱ ስብሐት እግዚአብሔርን ለመገዳደር ነው። ታውቁታላችሁ። ከመጀመሪያው ጥናታቸው ጀምሮ ከዚህ ከቢግ ባንግ ቲዎሪ ዓለም የመጣው ከፍንዳታ ነው ብለው ከሚያምኑበት እምነታቸው ጀምሮ እያንዳንዱን ሳይንሳዊ ግኝታቸውን እግዚአብሔርን ሎቱ ስብሐት የለም ለማለትና ስነ ፍጥረትን ለማጥፋት ነው እየተጠቀሙበት ያሉት። እንድታውቁት የሚያስፈልገው ነገር ለምሳሌ የባንክ አካውንታችሁ የዞቻችሁ ተዘግቷል አይደል? ለምን? ዲጂታል አይዲ። በነገራችሁ ላይ ዓለም ላይ ዲሞክራሲ አለ ነው የለም ነው ያልኳቸው እዚህ በፊት? የለም። ነጻነት አለ ነው የለም ነው? በነገራችሁ ላይ አንድ ሰው ነጻነት ካለው ሌላውን አካል አይበድል እንጂ። ምክንያቱም ነጻነት ማለት ምንድን ነው? የአንድ ሰው ነጻነቱ የሚገታ ሌላን አካል ሲበድል ማለት። ምሳሌ አንድ ሰው ወንጀል ሲሰራ የህግ አካል ይጠይቀዋል አይደል? ህግ የወጣ ለምንድን ነው? ነጻነት አለ፣ መብት አለ፣ ሰብአዊ መብት ይባላል። ሰብአዊ መብት አይነካም። ሰብአዊ መብት የሚነካ የሌላ ሰው ሰብአዊ መብት ስትነካ አይደል? አንድ ሰው ቢደበድበው ሌላ ሰው ስለተጋፋ እንዳይደበድብ ይታሰራል። የተገባ ነው አይደለም? ይሄ የተገባ ነው። ነገር ግን እኔ ካልፈለኩስ እገደዳለሁ? አልገደድም። አሁን ሰዎች ምን ይላሉ? ስቴቱ ወይም መንግስቱ ላወጣው ህግ ሁሉ መታዘዝ አለብህ ነው። ዲሞክራሲ እንደሱ አይልም። የዲሞክራሲ ተፈጥሮ እንደሱ አይደለም አይደል? የነጻነት ተፈጥሮ እንደሱ አይደለም አይደል? የሌላውን አካል ነገር አልንካ እንጂ አልፈልግም ካልኩ አልፈልግም ነው። በነገራችሁ ላይ ለምሳሌ አንድ ሰው እንኳን ዲጂታል አይዲ ይቅርና የመደበኛውን የመታወቂያ ካርድ አልፈልግም ካልስ ለምንድን ነው የሚገደድ? ለምሳሌ ባንክ ቤት የተቀመጠው ገንዘብ የማን ነው? እንዴት ዋላችሁ? ለምሳሌ አንድ አካል ይህንን ካርድ ካልያዝክ ልዩ ጥቅም ማግኘት አትችልም ማለት ይችላል። የኔ ያልሆነን ነገር ገብታችኋል? የራሴን ገንዘብ ለመጠቀም ለምንድን ነው ዲጂታል አይዲ ካልያዝክ ተብሎ አካውንት የሁላችንም የኔም ተዘግቷል፣ የሁላችንም ተዘግቷል። ዛሬ መስገን ባዶ ነው እንጂ ተዘግቷል። ዜሎም ነው እንጂ እና ለምን ካልፈለኩስ?
እንኳን ይቅርና ዓላማውን እያወቅኩ ባላቅስ እና ዘመናዊነት፣ ሳይንስ፣ ስልጣኔ የምትለው ነገር በሙሉ አልኳቸው። እኔ ሰዎች ሲሰሙ ምንጊዜም በምናገረው ነገር ሰው ሁሉ ስለሚበሳጭ እሱ ችግር የለብኝም። ለእኔ አንድነት ወቁ። ዘመናዊነት፣ ስልጣኔ ማለት ወደንም ይሁን ሳንወድ የገባንበት የማንወጣበት እስር ቤት ነው። እጃችን ያለው ስልክ እስር ቤት እንደሆነ ደጋግሜ ነገር ይሄ እስር ቤት ነው። ይሄ ነገ መጥፊያችን ነው እና ምንጊዜም መጠንቀቅ ጥሩ ነው። አያችሁ፣ ሳይንስ ሲባል ሳይንስን እንተወውና ምርምር ማድረግ ስነ ፍጥረት ላይ የሰው አካል ለምሳሌ ሐኪሞች እኛን ለማከም የግድ ምርምር ያስፈልጋቸዋል። ተመራምረው መድኃኒቱን አግኝተው አይደለም የሚያክሙን። ክፋት የለውም። ነገር ግን ሕክምናው አሁን ያለበት ደረጃ እኛ ሀገር ያሉ ሐኪሞችን ተዋቸውና እነሱን አቆዩቸው። ያው ከዛኛው ደረጃ ስላልደረሱ እነሱ ሕክምና ላይ ብቻ ነው ያሉት። ግን ስታስቡ ባለፈው ነገርኳቸው። ለምሳሌ በዓለም አቀፍ ደረጃ ሕክምናው ብራንቾች አሉት አይደል? ዋና የሚባሉት ብራንቾች ሁለቱ ናቸው። አንድ የሕክምና ፕሮሰስ የሚደረግበት ተቋም ይሄ ሐኪሞች ሆስፒታል፣ ክሊኒክ ነው የሚባለው። ሁለተኛ መድኃኒት አምራች ተቋም። የሕክምና ሐኪሙ ይመረምርና መድኃኒት ያዛል፣ ከኔና ያዛል። ያ ከኔና በውስጡ ምን ይኖረው አይኖረው ዶክተሮች አላቸው ያውቃሉ። ያ ከኔና ምን ይኖረው ምን አይኖረው እናንተ የምታውቁት ነገር የለም። ተሰርቶ ነው የሚላክላችሁ አይደለም። መርዝ ይሁን ምናምን አታውቁ። ብቻ ስትማሩ ለዚህ በሽታ መድኃኒቱ ይሄ ነው ተብሎ ተነግሯቸዋል። ስለሚያመጣው በውጭ ዓለም በነገራችሁ ላይ ከቻለ ሐኪሙ ካልቻለ ደግሞ ፋርማሲስቱ ይህን ከኔና ስትወስድ እንደዚህ አይነት ጥቅም ታገኛለህ፣ እንደዚህ አይነት ሳይድ ኢፌክት አለው ይለዋል። እዚህ በፊት ነግሬያቸዋለሁ። J&J የሚባል ጆንሰን ኤንድ ጆንሰን የሚባል አሜሪካን ውስጥ ያለ በጣም ዓለም ላይ ካሉ በጣም ግዙፍ ከሚባሉት ለምሳሌ በአውሮፓ እና አስትራዜኒካ ሌሎችም አሉ። ከመድኃኒት አምራቾች መካከል አንደኛው ከሚያመርታቸው መድኃኒት አንዱ ይሄ ከሆርሞን ጋር የተያዙ መድኃኒቶች አሉ አይደለም ሰዎች። አሁን በነገራችሁ ላይ የሆርሞን መድኃኒት ማለት የዓለማችን ምናልባትም የመጨረሻው አጸያፊ ነገር ነው። አንዳንድ ሰዎች በዛኛው በበጎ መልክ የሚያዩት አለ። ታውቃላችሁ፣ የጾታ የሚቀይሩ ሰዎች ቋሚ መድኃኒታቸው እሱ ነው። ምክንያቱ የወንድና የሴት ሆርሞን አንድ አይነት ነገር ስላልሆነ ማለት ነው። እና የተሰጠው መድኃኒት ለሌላ ህመም ነው። በጊዜ ሂደት ግን ቀልል ይመስላችሁ ስላል ጦታ በቀለ ወንዱ ማለት ነው። ዝም ብሎ ደረት መማበጥ አይደለም፣ የእውነት ማለት ነው። በዛ ምክንያት ተከራክሮ የፍርዱን መጨረሻ አልሰማም እንጂ የመጀመሪያ ውሳኔ $10 ቢሊዮን ተወስኖለት ነበር ለዚያ ሰውዬ። $10 ቢሊዮን ማለት የሀገራችን የዓመት በጀት እንኳ አይሞላም እንደሱ እንድታውቁት። ግን ለዛ ድርጅት እቺ ድቃቂ ሳንቲም ናት እንድታውቁት። ድቃቂ ናት ለዛ መድኃኒት አምራች ድርጅት ገንዘብ አይደለም እቺ። እና ሰዎች አስቡት፣ የሁላችንም መረጃ በአንድ ቋት ውስጥ ይቀመጣል። ሰዎች የሚነግሯችሁ ምንድን ነው? እንደዚህ ጥቅሞች ይነግሯቸዋል፣ ሊኖሩት ይችላሉ። ዋናው ትልቁ ችግሩ ግን ያ ሁሉ መረጃ እዛ ከተቀመጠ በኋላና እኛ የት እንዳለን አክሰስ ማድረግ ከተጀመረ በኋላ ዓለም እየሰራቸው ያለችው ነገር አንድ ነገር ነው አይደለም? ሁሉንም ነገር ወደ አንድ ማዕከል ማምጣት። አንድ ማዕከል ማለት ነው ወደ አንድ ፓወር ማውጣት ማለት ነው። ወደ አንድ እዝ ማምጣት። ወደ አንድ እዝ መጣ ማለት ያ በመሀል የሚወጣው ያው በአንድ እዝ የሚወጣውን ሕግ በሙሉ ያልፈጸመ አታስታውሱም? በቅዱስ ዮሐንስ ራዕይ ምዕራፍ 13 ላይ የአውሬውን ምልክት ያላደረጉ ሁሉ መሸጥም መግዛትም አይችሉም። በነገራችሁ ላይ የዛሬ 2000 ዓመት አይደለም የዛሬ 500 ዓመት ለነበሩ ሰዎች እኮ መሸጥና መግዛት አይቻልም ቢያሉ ትልቅ ሚስትሪ ነው። ማለት ምንድን ነው መሸጥ መግዛት? ከዚህ ላይ አደረግኩ አላደረግኩ ከፈለኩበት ገበያ ገበያ እያለ ነው አይደል የሚያስብ ሰው። ከዚህኛው ገበያ እምቢ ቢለኝ፣ ቅዳሜ ገበያ እምቢ ቢለኝ፣ ሰኞ ገበያ እምቢ ቢለኝ አርብ ገበያ ሄዳለሁ ነው አይደለም? እንደዛ ነው። የእግዚአብሔር ቃል ግን አስቡት ይኸው ብሎ ደረሰ። አሁን ሰው የሚያስበው እጅ ላይ ግንባር ላይ ስለሚደረገው ምልክት ነው። አሁን እዩት እንግዲህ ከዓመታት በፊት ስንነጋገር የነበረ ነገር ጊዜው ደርሶ ይሄው ዲጂታል አይዲ ስለሌለ ባንክ መጠቀም አትችልም። አሁን ፍጥነቱን አስቡት። ነገ ደግሞ ቀጥሎ ሌላ ነገር ይመጣል። ዲጂታል አይዲ አሁን በካርድ ነው እየተሰጠ ያለው እሱ አይደለም ዓላማው። ከካርድ ቀጥሎ ወደ ሞባይላችሁ ይገባል። ከሞባይላችሁ ወዴት እንደሚገባ ታውቁታላችሁ እናንተ እንግዲህ። እና እውነት ለመናገር ሰዎች ተጨንቀው የሚጠይቁኝ ሰዎች አሉ። እንዴት እናድርግ? እንዴት እንኑር? ምክንያቱም ደሞዝ የሚገባ በዛ ነው። ስራው የተጀመረ ዛሬ አይደለም። ታውቃላችሁ አይደል? የመንግስት ተቋማትም የግል ድርጅቶችም ካሽ እንዳይከፍሉ ከተከለከሉ ዓመታት አልፏል አይደል? ካሽ አይከፍሉም አብዛኞቹ። ደሞዝ ቤት ነው የሚገባው፣ በባንክ ነው የሚገባው።
ያኔ ነበረ መቃወም የሚፈልግ ሰው። ጥፋት ሂደት ነው። አሁን ምን ላይ ደረሰ? ያችንን የምፈልጋትን ነገር ካልያዝክ የገዛ ገንዘብህን መጠቀም አትችልም። የሆነበት ምክንያት ይመስላችኋል? ካሽለስ ሶሳይቲ ይባላል። ገንዘብ የሌለው ማህበረሰብ እንፍጠር ይባላል። በመጀመሪያ ደረጃ ገንዘብ ወረቀቱ ነው፣ አካል ነው። ስትመለከቱ እሱም ወረቀት ነው። ተስማምተን ነው ጣዖት ያደረግነው እንጂ ግን እሱን ስትመለከቱት እናንተ ልትወስኑበት የምትችሉት ነው። ወረቀት ነው። የሆነ ችግር ቢመጣ ቤታችሁ ትከዝኑታላችሁ፣ ከዚያ እያወጣችሁ ትጠቀማላችሁ። ዲጂታል መኒ ግን ምን የለም እኮ ቁጥር ነው። በነገራችን ላይ በቁጥር ላይ ነው ጨዋታ። ባንክ ላይ የሚደረገው እኮ ብሩ ይኑር አይኑር እኮ እግዚአብሔር ይወቀው። ትራንስፈር ታደርጋላችሁ አይደል? ትራንስፈር ስታደርጉ የወረቀት ብሩ ይመስላል ወደዛ የሚሄደው አይደለም እኮ ቁጥር ነው የሚሄደው። ያ ቁጥር በማን እጅ ነው ያለ? በናጅሪ። ያን ቁጥር መጠቀም አትችልም ነው፣ መግዛትም መሸጥም አትችልም። እንደዛ ነው አውሮፓና አሜሪካ የሚገኙ ብዙ ይሄ የጥንታዊ ክርስትና ትውፊት አንለቅም ያሉ ሰዎች ባንክ ውስጥ ብዙዎቹ ገንዘባቸውን አያስቀምጡም። በወርቅ በምናምን ነው ቀይረው ቤታቸው የሚያስቀምጡ። ነገ ከነገ ወዲያ አትገዛም አትሸጥም የሚል ነገር ሲመጣ መቼም ወርቅን እምቢ የሚል አይኖርም። ቢያንስ ለዕለት መሰንበቻ ይሆናል በሚል ተስፋ ማለት ነው። እና ሰዎች ሲጠይቁኝ ምላቸው ይኸውላችሁ አሁን እውነት ለመናገር ከዲጂታል አይዲ የከፋ ፓስፖርት ብዙዎቻችን አለን አይደል? ፓስፖርቱ ከዛ የከፋ ነው። በነገራችሁ ላይ ፓስፖርታችሁ ላይ አንዲት ኮድ አለች። ኮዱ ያለች ፓስፖርቷ ላይ አይደለም። ፓስፖርት ስታወጡ የምትሰጣቸው የሆነች ነገር አለች። ከዛ የከፋው ደግሞ የውጭ ሀገር ቪዛ ያላችሁ ሰዎች ካላችሁ ተቀበላችሁ የምታውቁ የኤምባሲው የሆነች ኮድ ይሰጣችኋል። እችን ኮድ እንኳን ጠላት ወዳጅ እንዳያገኘት ነው የሚሉ። በቃ ሁሉ ነገር ግለሰብ እጅ ገባ ማለት ነው። ይሄ የሚባለው ነገር ሳይቀር ከዛ በኋላ መመለጭ እና አስጠንቅቀው ነው የሚሰጧችሁ። ይሄ ባዮሜትሪክ ይባላል አይደል? ሄዳችሁ በአይን በእጅ በምናምን አስታውሳለሁ። እዛ ሰው ሀገር ለመሄድ እዛ ኤምባሲ ተገብቶ ትልቅ ፎጣ አለ አይደል? የተማሪው ምንለው ሶጣ እሱን ራሴ ላይ ትልቅ ነገር ጠምጥም እና ሴትዮቱ እንደሱ ነው እንደዚህ ምትወስዳል። እንግዲህ እንደፈልግሽ ላውለቅልሽ። ሰው እዛ ሲኬድ ፕሮቶኮል አይደል? ሱፍን ለብሰ ክራባት አድርገው ምናምን ነው። ለምንድን ነው ክራባትና ሱፍ የማደርገው? ሰው ሀገር ለመሄድ ይቀራላ። በነገራችሁ ላይ እንዴት ዋላችሁ? ጥንቱኑ ለምንድን ነው መንግስት መስሪያ ቤት ውስጥ በተለይ ባንኮች ላይ ለምንድን ነው ሱፍ ማድረግ ግድ ይሆነው? ለምንድን ነው በክራባት መታነቅ ግድ ይሆነው? ከየት የመጣ ህግ ነው? በነገራችን ትልቁ ድንቁርናችን ታውቃላችሁ። አንጠይቅም። ለምን አትሉትም? አንዱን አይደለም አንድ ስትሆን ትጠቃለህ። ጠቅላላ ለምሳሌ የባንክ ሰራተኛ ሰብሰብ ብሎ ለምንድን ነው ለምሳሌ ነጭ በነጭ ለብሼ ብሰራስ፣ የሀገሬን ባህላዊ ልብስ ለብሼ ኩታ ለብሼ ብሰራስ ምን ችግር አለው? በነገራችሁ ላይ ያጸይፋል። እኔ ይገርመኛል። በነገራችሁ ላይ ሚዲያ የከሰዓት ፕሮግራም ሲሆን በዛውም አገልግሎት ስለሚሄድ ትልቅ ኩታዬን አድርጌ ሂጄ አየር ላይ እና ንቀት ነው የሚሉኝ። እስኪ በሞቴ እኔ እኮ አክብሬያችሁ ነው ኩታ የለበስኩ፣ በማክበር ነው ኩታ የለበስኩ። እኔ እንዲያው አስታውሳለሁ አንድ ባለስልጣን ለኢንተርቪው ሲመጣ በመልክ አያቀኝምና ስቱዲዮ መጥቶ አለ እንግዳ መቀመጫ እዛ ተቀመጠ። እኔ ኩታ ለብሼ ሳየኝና እንግዲህ ወይ ቸግሮኝ ለልመና የመጣው ለቅሬታ የመጣው ምናምን መስሎታል መሰለኝ። ከዛ አየር ሰዓት ሲደርስ ገብቼ ሳስተዋውቅ ደም ለበሰ አይኑ ድምጼ ሲሰማ እኔ መሆኔን አወቀ ማለት ነው። ከዛ ኃላፊ የመታ አደራ እንዲሁ አደራህን አገሪቱም ሰላም የላትም እንዳታናድደው፣ እዚህ በላይ የፈለገውን ተናግሮ ይውጣ እንዳትጠይቀው አደራህን። እሺ ደስ ይበልሽ ጥሩ ሰው ናት፣ ምንም አልጠየቁትም። የፈለገውን ተናግሮ ወጣ። ብጠይቀው ኖሮ መቼም ደም ነበር የሚያለቅስ። ለምን ቢባል ያው እውነት ያለችው የስራ ኃላፊ እንኳን በቤተ መንግስት በቤተ ክህነት ለማግኘት ከባድ ስለሆነ ማለት ነው። በአንዲት ጥያቄ እንኳን አየር ላይ ያሉ ሚሊዮን ሰው እየሰማ ማለት ነው። እና አሉ የፈለጉትን አለ። ምን ችግር አለ? በቃ ከነኩታይ ተረቱ። ሲያስፈልግ ፎጣ ለብሼ እሄዳለሁ። ምንድን ነው ችግሩ? ፕሮቶኮል ይላቸዋል። ምንድን ነው ፕሮቶኮል? የፕሮቶኮል መለኪያው ምንድን ነው? ማን ባወጣው ፕሮቶኮል ነው የምመራው? ክራቫትን ፕሮቶኮል ያደረገው ማን ነው? እስኪ የሚያውቃል ለመካከላችሁ? ብዙዎቻችሁ ክራቫት ታደርጋላችሁ አይደል? ስራ ቦታ ስትሄዱ ማን ያወጣው? የሱፍን ሱፍ መልበስ ፕሮቶኮል ብሎ ማን ያወጣው? ለምንድን ነው የአውሮፓውያን ባህል ለኢትዮጵያውያን ፕሮቶኮል የሚሆነው? ለምን? የሚያስገርማችሁ ነገር ለምሳሌ አንድ ደቡብ ክልል ወይ የዶርዜ ወይ የጉራጌ ወይ የጋሞ አለባበስ በመስሪያ ቤት ግድ ቢሆን ሰው አይልም። ምን ይላል? በብሔር የተገፋው ምናምን የሚል አስቡት። የጋሞ ቢሆን ወይ የዶርዜ ወይ አንዱ ቢሆን
እንደዛ ነው ሰው የሚለው። የአውሮፓ ሲሆን ግን የቀኝ ገዢ ሲሆን ማንም አይጠይቅም። ኢቨን ሀገር ውስጥ ገብተን የናይጄሪያን አለባበስ አለ አይደለም፣ እሱ ለምን ፕሮቶኮል የማይሆን እሱ መስሪያ ቤት ውስጥ የናይጄሪያን አለባበስ መልበሱ ፕሮቶኮል ለምን አይሆንም? የአፍሪካዊነት አለ አፍሪካውያን አለባበስ ለምን? አንድ በፍልስፍና ዓለም ያለ ሰው እንደዚህ ይላል፣ አንድ ማህበረሰብ ደነቆረ የሚባል መጠየቅ ሲያቆም ነው ይላል። ደህና ዋላችሁ። አንድ ማህበረሰብ ደነቆረ የሚባል መጠየቅ ሲያቆም ነው ይላል። እውነት ነው። ግለሰብም ማህበረሰብም መጠየቅ ሲያቆም ደነቆረ ይባላል። ይህንን ለምን አመጣኸው ብትሉኝ፣ ሳይንስና ሃይማኖት እየራሳቸው መንገድ ነው ያላቸው። ለመቀላቀል አትሞክሩ። ሳይንሱን ከእግዚአብሔር ጋር እስከማያጣላው ድረስ ተጠቀሙበት። ከሃይማኖት ጋር እስከማይጋጨው ድረስ ተጠቀሙበት። ከሚጋጨው ጊዜ ጀምሮ ያለውን ተዉት። ሃይማኖት ሃይማኖት ነው። እስከዚህ አይባልም። በተሰጠን ልክ ይዘነው እንኖር እና ሰዎች ረቂቅ ነገር የማይታይ የማይዳሰስ ነገር የለም ሲሉን ቆዩና እንደገና ደግሞ ሊኖር ይችላሉ። አሁን ቅርብ ጊዜ በዩኤፍኦዎች ጉዳይ የአሜሪካ መንግስት የለቀቃቸው መረጃዎች አሉ አይደል? እነዛ 100 ምናምን። አሁን እኛ ስለ ምንድን ነው ኤክስትራ ቴሬስትሪያል የሚሏቸው ስለ እንደሱ አይነት ነገር እኛ ለመጨነቅ አንሞክርም። በነገራችሁ ላይ ዩኤፍኦ ምናምን የሚለውን ጨዋታ ቀሉን ተዉት። ነገሩ ሌላ ነው። አሁን እዚህ ርዕሳችን አይደለም። እንደ ሃይማኖት ሰው ብቻ ሳይሆን ጥቂት አንዳንድ ነገር ለማንበብ እንደሚሞክር ሰው ብታስቡት ነገሩ እንደሱ አይደለም፣ ሌላ ነው። እኛውን የዩኤፍኦ ነገር አለ የሚያስጨንቀን። ጠዋት ማታ በፈተና የሚጠብሰን ጸላዩ ሰናያት እያለ ስለ ዩኤፍኦ ታስባለህ? ሳንበዲ ከሆነ ከሌላ ዓለም ምናምን ሌላ ዓለም የሚባል የለም። ከዚህ ደመና በላይ ምን እንዳለ ቅዱሳን አይተው ነግረውናል። ጥንት የነበሩት ብቻ አይደለም፣ ዛሬም ድረስ ቀጥሎ ምን እንዳለ ወደ ግራ ብትሄድ ወደ ቀኝ ምን እንዳለ እኮ ይታወቃል። እነሱ በሚሉት ጨዋታ ወይ እነሱ በሚሉት ቀልድ አይደለም። እና መንፈሳዊ ነገር የሚታየው በመንፈሳዊ መነጽር ነው፣ በመንፈሳዊ አይን ነው። ስጋዊ ነገር የሚታየው በስጋዊ መነጽር፣ በስጋዊ አይን ነው። ገብቷችኋል? እንዴት ዋላችሁ? ስጋዊ ነገር የሚታየው በምንድን ነው? በስጋዊ አይን ነው። መንፈሳዊ ነገር የሚታየው በምንድን ነው? ስለዚህ እመቤታችን ስለማየት እግዚአብሔርን ስለማየት ሲነግር ኢሳይያስ እግዚአብሔርን አየው ሲል እና ወንጌላዊ ቅዱስ ዮሐንስ እግዚአብሔርን ከቶ ያየው የለም ሲል ሁለቱም ትክክል ናቸው። እግዚአብሔርን በባህሪው ያየው አንድ ከቶ ነው የለም። እግዚአብሔርን በስጋዊ አይምሮ ተመራምሮ በስጋዊ አይኑ ያየው ከቶ ነው የለም። እንደዚህ ማለት ነው። ኢሳይያስ ደግሞ አየሁት ያለን በአይነ ስጋ ሳይሆን በምን? በአይነ መንፈስ ነው። አይነ ስጋ ረቂቁን ነገር ማየት ስለማይችል ማለት ነው። ብዙ ጊዜ በነገራቸው ላይ ቅዱሳን ሲገለጡላቸው ጥንትም ዛሬም ያሉ አባቶቻችን እናቶቻችን ይሄኛው አይናቸው አይደለም የሚያየው፣ የዛ ማረጋገጫውን መሰላቸው። ያንን እያዩ እያለ ምንም ነገር በፊታችሁ ብትንቀሳቀሱ አያዩአችሁ። ስጋዊ አይናቸው በዛ ሰዓት አያዩ። ምክንያቱም በየትኛው አይናቸው ነው ያሉት? በመንፈሳዊ አይናቸው ነው ያሉት፣ ወይም በአይነ ልቦና ነው ያሉት። በአይነ ልቦና ላይ ያሉ እሱ ብቻ አይደለም ነገሩ ተመስጦ ስለሆነ ብትገርፏቸው፣ ብትቀጠቅጧቸው፣ ብትቆራርጧቸው አይታወቃቸውም። ለዚያ ነው አንዳንድ ሰማዕታት ስቃይ ሲበዛባቸው ስቃዩ እንዲችሉት ጌታችን ልባቸውን ወደ ላይ ሰማያዊ ነገር፣ እነሱ የመላእክትን ዓለም እየተሰቃዩ እኮ ነው ያሉት፣ ግን አይናቸው ወደ ሰማይ ተተክሎ ሰማያት ተከፍተውላቸው የቅዱሳንን ማህበርና ሰማያዊውን ደስታ እያዩ እጃቸው፣ እግራቸው፣ አካላቸው እንደተቆራረጠ ከዚያ ተመስጦ ሲመለሱ ነው የሚታወቃቸው። እና ምድራዊ ነገር እንዳይታወቅ ምድራዊ ነገር እንኳ ህመሙ እንኳ እንዳይሰማ የሚያደርግ ነው። እና ኢሳይያስ አየሁት ሲል በአይነ ስጋ ሳይሆን በአይነ መንፈስ ነው። ሁለተኛ ነገር አየሁት ማለቱ በዘፈቀደ ለቅዱሳን ለአይናቸው እንደሚመጥን እግዚአብሔር ልክ አላለን። እንዴት ዋላችሁ? ለምሳሌ ፀሐይን ማየት ይቻላል አይቻልም? ፀሐይን ማየት ይቻላል አይቻልም? አይቻልም። የምናየው ምኗን ነው? ብርሃኑ ነው። ከብርሃኑም ጥቂት ለአይናችን የተመጠነ ነው። አይናችን ከብርሃኑ መጥኖ ነው የሚወስደው። ያችን ታክል ነው። ፀሐይን በተወሰነ ርቀት ፊት ለፊት ለማየት ሞክር እስኪ። ከቶኑ አትሞክረው። በማይክሮ ሰከንድ ልዩነት አይነ ይጠፋል። እሱም ብቻ አይደለም፣ አይነ ብቻ ሰው ሌላ አካልም አይተርፍም። እንኳን ግሩም የግሩማን አምላክ እግዚአብሔርን
ቅዱሳን መላእክትን ሲታዩ እንዴት ነው? ብዙ ጊዜ ቅዱሳን መላእክት ስታዩት፣ አሁን ቅዱሳን መላእክት ሲሳሉ ሰው መስለው ነው አይደለም? እንደዚህ ነው ስለሚታዩ ነው እንጂ እንደዚህ ናቸው ማለት አይደለም። ክንፍ ሲባል ብዙ በፊት ነግሬያቸዋለሁ። እንደዚህ እንደ አሞራ ወይ እንደ ንስር ክንፍ ያላቸው ይመስለው አለ። እንደዚሁ ነው ስለሚታዩ ነው። ምሳሌነት አለው። በትረ መስቀል ሲይዙ፣ ክንፍ ሲዘረጉ፣ የሚለብሱት ካባ፣ እንደዚህ አይነት ነገሮች እንደዚሁ ነው አሉ ማለት አይደለም። ለምን? ለቅዱሳን የሚታያቸው እንደሱ ነው። ግን እንደዛ ናቸው። እንደዚህ አይነት የሚዳሰስ ነገር አላቸው ማለት አይደለም። እና እግዚአብሔርን አየሁት ማለቱ አንድ በአይነ መንፈስ፣ ሁለተኛ ለእሱ አይን እንደሚመጥነው አድርጎ እግዚአብሔር በአምሳለ ንጉሥ ታየው። ጥንተ ነገሩስ እንደምን ነው ቢሉ በዚያ ወራት ኦዚያን የሚባል ንጉሥ ነበረ። ይሄ ኦዚያን ክፉ ነው፣ እግዚአብሔርን የማይወድ ነው፣ ትዕቢተኛ ነው። እና በጊዜው ንጉሡ ኦዚያን፣ ሊቀ ካህናቱ አዛርያስ፣ እግዚአብሔር የሾመው መምህር ወይም ነቢይ ደግሞ ኢሳይያስ ነው። ሊቀ ካህናቱና ንጉሡ ፉክክር ውስጥ ነበሩ። ንጉሡን ይበልጣለሁ ከሊቀ ካህናቱ ይላል እና አንድ ጊዜ ዙፋን ላይ ሲቀመጥ ሊቀ ካህናቱ የተቀመጠበት ወንበር ከፍ ብሎ አየ። ተው እንጂ እንዴት ነው ነገሩ? እኔ ንጉሡ እያለሁ እንዴት አንተ ካህኑ ከፍ ብለህ ትቀመጣለህ አለው። እምነ መንግስት የአቢ ክህነት ይልብሃል። ከመንግስት ክህነት ከንጉሥ ቄስ ካህን ወይም ጳጳስ ይበልጣልና እምነ መንግስት የአቢ ክህነት ብሎ በዚህ ረታው። ከዚያ ባለባበስ ያማረ የሰመረ ዓይንን የሚያጥበረብር ነጭ ካባና ነጭ ሻሽ ለብሶ መጥቶ ሲቀመጥ ከንጉሡ ይልቅ ትኩረቱ ወደ ሊቀ ካህናት ሆነ። እንዴት ከኔ የሚበልጥ ትለብሳለህ አለው። ካህናቲከ ይለብሱ ጸድቀ፣ ካህናትህ ጽድቅን እውነትን አንድም በጥሬው ነጭ ልብስን ሰማያዊ ልብስን ይለብሳሉ ይልብሃል አለው። ኋላ ፍርዱን ይገስበታል። እንዴት ፍርድን ትገስበታለህ? ፍርዴን ትገስብኛለህ ሲለው ለሱም መልስ ይሰጠዋል። በዚህ ተናዶ ምን ቤተ ክህነትን እያሞጋገስክ ቤተ መንግስትን እያረካከስክ ትናገራለህ? በአባቴ ከዳዊት ወገን ብወለድ ከንጉሥ ወገን በእናቴ ከካህኑ ከአሮን ከሌዊ ዘር አለኝ ብሎ ሙቀጫ የሚያክል ማይጠንት ይዞ ካባውን ለብሶ ጥምጥሙን አድርጎ ሊያጥን ወደ ቤተ መቅደስ ገባ በድፍረት። በዚያ ወቅት ይህንን ማስቆም ኃላፊነቱ የማን ነበረ? የመምህሩ የኢሳይያስ ስራ። ንጉሥ ነው ብናገረው ከላይ አንገቴን ከታች ባቴን ይቀጣኛል ብሎ ዝም አለው። ገብቶ አጥናለሁ ሲል ለምጹን ከግንባሩ ላይ ያወጣበት። ሰው እንዳያይብኝ ብሎ በሻሽ በሸፍነው ለምጡ በላይ ተገልብጦ ሻሹ ላይ ወጣ። አስቡት እንግዲህ ለምጠ ሻሽ ላይ አላዋሉትም፣ አላሳደሩትም። እስራኤል ንጉሥ ነህ፣ በዚህ እናደንቃቸዋለን። እስራኤል ክፉም ቢሆኑ ለምጥ ከወጣበት ንጉሥ ነህ ጳጳስ ነህ አይሰራም። ወስደ ማጋዝ ነው። የለምጻሞች ቤት አለ፣ ለምጻ ያለባቸው ሰዎች እዛ ወስደ በቃ። ኢሳይያስ አመለጥኩ ሲመስለው ከሌላው ለይቶ ለምጹ ከምን ወጣበት? ከንፈሩ ላይ። ለምን ለምጹ የማይወጣ? ከልቡ ነው። መገለጫውን ሲያይ ከንፈሩ አለ እንጂ በልቡ አስቦ በአንደበቱ መናገር ሲገባ፣ በልቡ ተግሳጽን አስቦ በአንደበቱ መናገር ሲገባ፣ በልቡ ከእግዚአብሔር ይልቅ ንጉሥን መፍራት፣ በአንደበቱ ደግሞ እውነትን ሳይናገር ዝም ማለቱ ምክንያት ለምጽ ከከንፈሩ ያ ታላቅ ነቢይ ወጣበት። እሱን ወስደው እዚያ ዘጉበት። ከዚያ ኦዚያን ታሞ ተቀጥቶ በሞተበት ዓመት ላይ ነው ወምዝ አለ። በዓመተ ሞተ ኦዚያን ንጉሥ። ኦዚያን ንጉሥ በሞተበት ዓመት ሪክቦ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋ ወብሩ። እንግዲህ ልብ በሉ፣ ኦዚያን የእስራኤል ምንድን የነበረው? ኧረ በሞቴ እግዚአብሔር ደግሞ ለኢሳይያስ በምን አምሳል ነው የሚታየው? እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሎ ዳዊት አስቀድሞ ተናግሯል። ይሄ ነገር ከመፈጠሩ 300 ዓመት በፊት አንተ የምትፈራው የምታፍረው ንጉሥ ይኸው ሞተልህ፣ አፈር ሆነልህ። እኔ ግን ዘላለማዊ ሕያው ንጉሥ ይኸው አለ። እግዚአብሔርን በረጅም ብርሃን በተጎናጸፈ ዙፋን አየሁት አለ። ረጅም ልዕልናውን ብርሃን ክብሩን ይገልጣል። አንድም ወደ ሐዲስ ኪዳን ምስጢር አመተን ዙፋን የተባለች እመቤታችን ረጅም አለሳ ቢሉ
እመቤታችንን እግዚአብሔርን ልዑል ብለን እመቤታችን ምን እንላታለን? ልዕልት እንላታለን። አርያማዊት ልዕልት ረጅም። ከዚያ ብሩህ አለ የብርሃን እናት ብርሃናዊት ብእሲት እንተ ትለብስ ፀሐይ የሚላት ቅዱስ ዮሐንስ በራእዩ በምዕራፍ 12 ቁጥር 1 ላይ ፀሐይን የተጎናጸፈች የሚላት ያ ዙፋን የእመቤታችን ምሳሌ። ከዚያ በዙሪያው በጌታችን ልክ ንጉሥ በግራ በቀኝ ጃግሬዎች አሉት አይደል? የሚያረበርቡ የሚያጅቡ አሉ አይደል? በዚያ ራያ 40ቱ እንስሳ ኪሩቤል ዙፋኑን ተሸክመው 24ቱ ካህናተ ሰማይ 12 በቀኝ 12 በግራ ሆነው 6 ክንፍ ያላቸው ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ በሰማይ በምድር ቅድስናው ክብሩ ጌትነቱ የበዛ ጽኑ ንጹሕ ልዩ ክቡር እያሉ አንድነት ሶስትነትን የመሰከሩ ሲያመሰግኑ አያቸው። ወሱራፌል የቀውሙ አውዱ አለ በዙሪያው በአምሳለ ንጉሥ ተገለጠለት። አንተ የፈራው ንጉሥ ሞተ፣ እኔ ሕያው ነኝ። አንተ የፈራው ንጉሥ አለፈ፣ እኔ የማላልፍ ነኝ ብሎ ታየው። በዚያ ጊዜ ይህንን ስላየ ኢሳይያስ ምን አለ? ቁጥር 5 መጨረሻው ላይ እኔም ከንፈሮች የረከሱብኝ ሰው በመሆኔ፣ ልብ በሉ ደጋግሜ ነግሬያቸዋለሁ። ውሸታም ሰው፣ እውነት የማይናገር ሰው ከንፈሩ ምንድን ነው? ርኩስ ነው። እናንተን ተውት፣ እናንተን ላቆየው። መድረክ ላይ ቁመን ከኔ ጀምሮ ቄስ በለው ዲያቆን በለው ሰባኪ በለው ጳጳስ በለው ምን በለው እውነትን ካልተናገረም፣ በነገራችን ላይ ውሸት መናገር ብቻ አይደለም። ኢሳይያስ ውሸት ተናግሯል? ንገሩኝ። እውነትን ዝም ማለቱ ብቻ እኮ ለምጽ ካስወጣበት ውሸት ስትናገርማ እንዴት ይሆን? በነገራችሁ ላይ አንዳንድ ጊዜ ሰሞኑን ኢንተርኔት ላይ አንድ ሲዘዋወር የነበረ ነገር ነበረ። 2 የእሸት ስንዴ ነዶ የያዘ አንድ ካድሬነት ሙያ ነው። በነገራችሁ ላይ ስራ ነው። ጸያፍ የሚሆነው ሊገባ የሚገባበት ሰው ሲገባበት ገብቷችኋል። አንድ የሃይማኖት አገልጋይ ካድሬ ሲሆን ችግር ነው። እና ግን በነገራችሁ ላይ እንዴት ዋላችሁ? ጸላዔ ሰናያት የእግዚአብሔርን መልአክ መምሰል ይችላል አይደል? ነገሩኝ እንጂ ቅዱስ ጳውሎስ ነግረውናል አይደል? አሁን ለኃጢአተኛ ሰው ጸላዔ ሰናያትን ሲያየው ምን መስሎ ነው የሚታየው? መልአክ አይደል? ቅዱሳን ሲያዩት ደህና ዋላችሁ? ቅዱሳን ሲያዩት ምንድን ነው? ምን ሆኖ ነው የሚታያቸው? ያው ያገጠጠው ጋኔን ነው። እና እንደዚህ ያለው ሰው ምንኩስና ቆብ አድርጎ ያን ልብሱን ለብሶ ምናምን ይታያል። እንደሱ አይደለም። የኛ ኃጢአተኞቹን እንደሱ የሚታየን እንጂ ንጽህና ላለ ሰው እግዚአብሔር ላደረበት ሰው አይፈርድበትም፣ አያሳዝነውም፣ ማለት ትኩረትም አይስብም። ምክንያቱም በቁሙ ያው ጭራቁ ነው የሚታየው። ጸላዔ ሰናያት አድሮበታል እንደዛ የሚያደርገው። አባቶቻችን ስለ አንድ ሰው የተናገሩት ነገር አላለ በቅርብ ጊዜ ማን እንደሆነ አንነግራችሁም፣ ግን አንድ መድረክ ላይ ቆሟል ሰውየው እና ደጎቹ ጸሎት ያደርጋሉ። እነሱ ያሉ እዚያው ስፍራቸው ነው፣ እሱ ያለ በከተማ ነው። እዚያው ነው የሚያሳያቸው። ይሄ ማን ነው ይላቸዋል። የሚያሳያቸው ይሄማ ገሌ አይደለ ይሉታል። አይ እንደገና እዩት ይላቸዋል። እንደገና ሲመለከቱት ቀንድነሽ፣ ጥፍርነሽ፣ ጥርስነሽ ሌላ ሆኗል። እንዴት ተቀየረ ብሎ ሲለው እነሱ መልእክት ነጋሪ ምን ይላቸዋል? ተቀይሮ አይደለም፣ ይሄ ነው ቅድም ካያችሁ ሰውነት ውስጡ ነው ቤተ ክርስቲያንን የሚነሽራት። ስለዚህ ወቁት። ሰውየው አይደለም ችግሩ ያደረበት ነው። ብዙ እንደዚህ ሆኗል። መድኃኔዓለም ያድነን። እንደዚህ ሙሉ በሙሉ የአጋንንት ማደሪያ የሆነ ሰው ብዙ ስላለ ይህንን ለማየት እኛ ስለምንቸገር ጌታችን እምፍሬሆሙ ተአምርዎሙ ሁሉንም ከምን ታውቁታላችሁ አለ? በቅዱሳት መጻሕፍት በቤተ ክርስቲያን ስርዓት የተጻፈውን የሚያደርጉ የሚናገሩ ብቻ አይደለም የሚያደርጉ የሆኑ እንደሆነ እነሱ ከእግዚአብሔር እንደሆነ ይታወቃሉ። ያንን የማያደርግ በሙሉ ሰው ከሁለት አማራጮች መሆን አይችልም። ወይ መንፈስ ቅዱስ ያድርበታል፣ ወይ ጸላዔ ሰናያት ያድርበታል። መንፈስ ቅዱስ እንዲለየው የሚያደርገውን ስራ ከሰራ ማን እንደሚያድርበት ግልጥ ነው እኮ። ከዛ በኋላ እዛ ሰው ጋር ጭቅጭቅ፣ ክርክር አይሰራም። ወይ መቻል ነው፣ አቅሙ ካለህ ደግሞ ዞር በል ማለት ብቻ እንጂ ብትናደደው ፌስቡክ ላይ በጽፎ ፋይዳ የለም። በነገራችሁ ላይ
የማንም አንድ ሰው ከመነነ በኋላ የማንም ደጋፊ ሊሆን አይችልም። አንድ ሰው እኔ እውነቴን ነው፣ እኔ በግልጽ ልንገራችሁ፣ ላደርገው የማይገባኝ ነገር ያደረግኩትን ልንገራችሁ። አንድ ትልቅ አባት፣ ገዳማዊ አባት ለበጎ ስራ ብለው ይመላለሳሉ። አንድ የሚያሰሩት ቤተክርስቲያን አላቸው። በተደጋጋሚ ስላየኋቸው መታገስ አቃተኝ። ይቅርታ ያደርጉልኝ። አሁን ክፉ ልናገሮት ነው። ምን ነው ምን አጠፋው? ለምንድን ነው ወደዚህ የሚመጡ ወደ ከተማ? ያን ቤተክርስቲያን ላሰራ ብዬ ምን አገባው? ስለዚያ ቤተክርስቲያን ምን ወት ነው ያ ቤተክርስቲያን? እሱ የመነኮሱ ደብር ለማሳነጽ ነው? እግዚአብሔር በፍርድ ቀን የሚጠይቀውት ደብር አሳንጸሃል ብሎ ነው? ሲመነኩሱ መጀመሪያ ምን ሆኛለሁ ብሎ ነው የመነኮሱ? ሞቻለሁ ብዬ እና የሞተ ሰው ቤተክርስቲያን ህንፃ ማሰራት ምን ያደርግልዎታል? ያሉበትን ትልቅ ማዕረግ ማላውቁኝ አይደለም፣ ግን ቅዱስ አባ ገሌ እንደወደቁ አያውቀው? ቅዱስ አባ ገሌ እንደወደቁ አያውቀው? እሱ ከእነሱ ይሻላሉ? እና ይቅርታ አድርጉልኝ፣ ከዚህ በኋላ አይምጡ። ቢያንስ ከመጡ ደግሞ እንዳንገናኝ እኔ ጋር በቃ ያየሁት እኔ ሁለት እጥፍ እሱ በቅድስና በመንፈስ ቅዱስ ሊጠበቁ ይችላሉ። እኔ ግን ዛሬ ነገ እንደዚህ እያልኩ ከምጨነቅ አይምጡብኝ ወደ እኔ። ደህና ዋላችሁ። ምክንያቱም አንድ መነኩሴ ለዛ እኮ እነ ቅዱስ አርሳኒዎስ የሆነ ነገር እንኳን ሌላ ይቅርና ማለት ነው በዚህ ሀገር ያሉ ምዕመናን ካዱ ቢባሉ አንድ መነኩሴ ለስብከት ይወጣ ይመስልሃል? አይወጣም። እዚያውኑ ያዝንላቸዋል፣ ያለቅስላቸዋል እንጂ አይወጣም። ሞቷል አይደለም እኮ ለዓለም ሙት ነው። ሳምንት ብለን የለ ለዓለም ሞቷል። ያንን ሊያደርግ የሚችልበት ብቸኛው መንገድ እግዚአብሔር ቢያዘው ነው። ለሱም ጥንቃቄ አባ መቃርስን አታስታውሱም? ለ5 ዓመት ሙሉ ወደ በረሃ ውረድ፣ ከተማ አይደለም በረሃ ውረድ ሲባል እሺ አለ? እምቢ። ኢትዮጵያዊ ጻድቅ አቡነ መልካ ክርስቶስ ምንድን ያደረጉ? ሂድና ስበክ አላቸው። በጣም ሊቅ ናቸው፣ የተማሩ። ስበክ አላቸው። የእግዚአብሔር መልአክ መጥቶ አስባችሁታል? የእግዚአብሔር መልአክ እኮ ነው ብላችሁ፣ ተርታ ሰው አይደለም፣ ምድራዊ ሰው አይደለም፣ የእግዚአብሔር መልአክ። 2 ጊዜ የእግዚአብሔር መልአክ መጥቶ እምቢ አሉ። በሶስተኛው የጌታችን ራሱ መጣ። ይሄኛው የአቡነ መልካ ክርስቶስ አይደለም፣ የአባ ጰላን ነው። ይቅርታ፣ የአቡነ መልካ ክርስቶስ ሌላ ነው ታሪኩ። እኔ አባ ጰላን 2 ጊዜ እግዚአብሔር መልአክ እንዲህ ብሏቸው እምቢ አሉ። በሶስተኛው ጌታችን ራሱ መጣ። የኔን መልእክተኛ ንቀህ ነው ወይስ አቃለህ? ጌታዬ እኔ ትቢያ ነኝ፣ እንዴት ብዬ ንቃለሁ አቃላለሁ? እና ምን ሆንክ? ታውቀዋለህ ጌታዬ፣ እኔ ውጭ ወጥቼ አልተርፍም። እንኳን ሌላ አሉ ያለብኝን መንፈሰ ትዕቢት ታውቋል። አስቡት፣ በንጽህና በገዳማዊት የሚኖሩ ክርስቶስ መድኃኔዓለም በአካል የሚታያቸው። ብልህ ነህ አላቸው፣ ታስተዋይ ነህ፣ ደስ ይበልህ። ያንን አርቄልሃለሁ፣ ግን ማስተማር ፈቃዴ ነው። ደስ እንዲልህ በረቂቅ አይደለም በግዙ ይውጣልህ፣ ጀርባህ እንዳስተዋሉት። ያ መንፈሰ ዝሙት እንዲያ ከበቁ አባት ጀርባቸው ላይ በአምሳለ ግብር ጸልም ይላል። ትልቅ አንድ የሚያክል ነገር አውጥቶ ጥለው መሬት ላይ ረገጡት። ከዚያ ጊዜ በኋላ ወጥተው ያስተማሩት ትምህርት ፍሬ ያፈራላቸው። አቡነ መልካ ክርስቶስ ግን አላስተምርም ብለው በረፍታቸው ጊዜ የእግዚአብሔር መልአክ ቢገስጻቸው የተማሩት ትምህርት በአፍንጫቸው ወጥቶ ተነነ ይላል። አስተምር ተብሎ ታዘው እምቢ ስላሉ ግን ከሰማያዊ ክብር አላጎደላቸውም። ለምን? መነኩሴ ናቸው። ከባቴ አልወጣም። አባ አርሳኒዎስ እና አባ እንጦንስ ያደረጉትን ሰምታችሁ ይሆናል አይደል? ተመሳሳይ ታሪክ ስለሆነ ነው። አንድ መነኩሴ መጥቶ አባቴ ያሉ አባ አርሳኒዎስና ቤት እኔ ምንም አይነት የምንኩስና ስራ የለኝም፣ አልጾም፣ አልጸልይ፣ አልሰግድ፣ ምን አደርጋለሁኝ? በከንቱ ገዳም ላይ ተቀምጬ ከተማ ብሄድ ይሻለኛል አለ። ምን አሉት? የእኔ ልጅ አትሂድ፣ አርፈ ተቀመጥ። እንደዚሁ እሳት ሊበለኝ አይደል? አይበላህም። አንድ መነኩሴ ከባቱ ከመቀመጥ በላይ ጽድቅ የለውም። እንዳትረሱ። ደህና ዋላችሁ። ለአንድ መነኩሴ በገዳም ከመቀመጥ በላይ ጽድቅ የለውም። ስለዚህ ሲርብህ ብላ፣ ሮብ ዓርብ ጠዋትም ቢያምርህ ብላ አሉት። ብላ፣ እንቅልፍ የፈለግከውን ያክል ተኛ፣ ጸሎት እምቢ ካለ ተው፣ በቃ ዝም ብቻ እንዳትለቅ። ቅዱሳን ናቸው እንደዚህ ብለው እና ቅዱስ አርሳኒዎስ ናቸው። ኋላ የመነኩሴ የተወሰነ ጊዜ ሲርበው እየበላ እየተኛ እየቆየ ሰው አይደል፣ ትንሽ ደግሞ መንኩስናው ስላለ አይ እየጸጸተው መጣ። ማልሞክረው ይልና አንዲት የዳዊት መዝሙር ማንበብ ጀመረ። አንዲት መዝሙር አንዲት ደግሞ ነው ለቀን። ከዛ እየቆየ እስቲ አንድ ሊጨምርባት እያለ ሁለት እያለ ዳዊቱን ለመደውና በጣም ዳዊት ወዳጅ ሆነ። ጾሙን እስቲ እስከ 3 ልቆይ ይላል። ደግሞ እሷን ለማድረስ 5 እያለ በ4 ሰዓት አንድ የሚመገበው ነው። እንቅልፉን እስቲ ልቀንሰው እያለ ልክ እንደ መነኮሳ 3 ሰዓት ብቻ የሚተኛ ሆነ። በቅቶ አረፈ።
ደህና ዋላችሁ። የዚያ ሁሉ ነገር መሰረቱ ግን ምንድን ናት? አጽንኦ በአቷ ናት። ያቺ ናት መሰረታዊ ነገር። እንዴት ዋላችሁ? እና ለአንድ መነኮስ ሰባኪነት መደበኛ ስራው አይደለም። እንዲህ ስላችሁ ደግሞ በስብከት የምታውቋቸውን መነኮሳት ወደ መንቀፉ እንዳትሄዱ፣ እንደሱ አይደለም። በነገራችን እንዲሁም እነዚህ መነኮሳት በተለይ ስለ አንድ ሰው እንደማወራ ይገባቸዋል። ሌላውን አላውቅም፣ ግን ቢያንስ በገዳማቸውን የሚያስተምሩት ትምህርት ይሻላል፣ ጥሩ ነው። ሰው ሳይፈትኑ እሳቸውም ሳይፈተኑ ማለት ነው። ወጥቶ እየተዞረ የሚደረገውን እግዚአብሔር ያውቅላቸው። ያላውቅም ተርታ ሰው ነኝ። ስህተት ነው ወይ እግዚአብሔር ያውቃል። ሊሆንም ላይሆንም ይችላል። እንዴት ዋላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ ፈተና ውስጥ ነው ያለችው። ከውጭ አይደለም ከውስጥ። አውቆ ከሚያጠፋው በላይ ግድ የለሹ መብዛቱ። ስለሳቸው አይደለም ማውራው። በእርግጥ ግን እና ለሁሉም እግዚአብሔር መድኃኔዓለም ሁላችን ይቅር ይበለን። ኢሳይያስ ለምጽ ወጣበት። ከዚያም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ ሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኛል። ልብ በሉ፣ ቀላል ነገር እንዳይመስላችሁ። አታስታውሱም? በመጽሐፈ መሳፍንት ምዕራፍ 13 ላይ ማኑሄ እናንተ እኩይ ሶምሶን ወላጆች የእግዚአብሔርን መልአክ ካዩ በኋላ ምንድን ያሉት? እንሞታለን። ለምን? የእግዚአብሔርን መልአክ ዓይን ባይን አይተናልና። ቀላል ነገር አይደለም ማየቱ። ከዚያ ታሪክ አለው። ከ24 ካህናት ሰማይ አንዱ ሱራፊ መጥቶ በእሳት ጉጠት ከንፈሩን አስነካው። አባቶቻችን ምሳሌ ይኖራል። ፍም የስጋው ደሙ፣ ጉጠት የርፈ መስቀል፣ አንድም የእደ ካህናት አንድም የስልጣነ ካህናት ምሳሌ ብለዋል። እዚያ መሰዊያው ላይ ነው ያመጣው። እዚያ መሰዊያው የምስዋው የመንበሩ የታቦቱ ምሳሌ አንድም ለእመቤታችንም ተቀጽሎ የሚነገርበት አንቀጽ አለ። ከዚያ ከንፈሩን አነጻው። ኋላ ግን ጌታችን ምን አለ? እሱ መልአኩ ኃጢአት ተሰረየልሃል ከንፈር ነጽቷል ካለው በኋላ የጌታን ድምፅ ሰማው አለ። ቁጥር 8 ላይ ማንን እልካለሁ ይላል እግዚአብሔር። ድሮ ብቻ አይደለም ዛሬም። እችን ርዕስ ለመጀመሪያው ጊዜ በስብከትነት ያስተማሩባት መምህር አሁን ባህር ዳር አሉ። የሊቀ ሊቃውንት እዝራ ደቀ መዝሙር የነበሩና አረሳትም። የልጅነቱን ነው መሰል። አንዳንዱ ርዕስ አይረሳም። እሳቸው ስም ከምጠራ ብዬ ነው። በትርጓሜ የሚታወቁ ሰው ናቸው። እንግዲህ መነ እፌኑ ነው ሀበ ህዝቤ፣ ወደ ህዝቤ ማንን እልካለሁ፣ ማንስ ወደዚያ ህዝብ ይሄዳል ብዬ የሚል እንሰማዋልና ከዚያ ቀጥሎ ምንድን ነው የሚለው? እኔም እነሆኝ ጌታዬ እኔ ላከኝ። በቃ ተቀጥቶ ምሕረት አግኝቷል፣ ረክሶ ተቀድሷል። ከዚያ በኋላ ምን አለ? እኔ ላከኝ። ከዚያ በኋላ ስታስቡት ኢሳይያስ በትንቢት እስከ 70 ዘመን ድረስ ኖሯል። ሲፈራ እናውቀዋለን? ንገሩኝ። አረ በሞቴ ሲሸሸግ እናውቀዋለን? ሀቅ ሲሰውር እናውቀዋለን? ዝም ሲል እናውቀዋለን? እንዲያው እንኳ አለባብሶ መናገር እኮ የለም። ሕዝቅያስን ያክል ጻድቅ ንጉሥ እንኳ እንደሚሞት ኢሳይያስ ባወቀ ጊዜ ሄዶ ምንድን ነው ያለው? ቤትን ስራ ትሞታለህ፣ በጥሬው ማለት ነው ትሞታለህ። ልክ አባ ተክለ ማርያም ቅድም አንድ ሰው ሲጠይቀኝ ስለነበር አጋጣሚ ዛሬ ደብረ ምጥማቅ ያው ክብረ በዓሉ የሚከበርበት ቦታ ስለሆነ መቃብራቸው እና አንድ ሰውዬ መጣ። ጥበቃ ነው፣ እዚህ የግብርና ዘበኛ ነው እና ሚስቱ ታማ 2 ዓመት ያልጋ ቁራኛ ናት። ካልጋ አትነሳም ጨርሶ እና እባክህ ለሚስቴ እባክህ ቸርነት አድርግ እባክህ ጸልይላት ይለዋል። እና ይህ ሰውዬ የአባ ተክለ ማርያምን ገላ የሚያጠብ ብቸኛው ሰው ነው። አንደኛ የማጠብ ፍላጎት ያለውም የለም፣ ብትሉትም እሺ አይልም። እሱ ከፈለገው ውጭ መነካት አይፈልግም። ገላው የሚታጠበው ከብዙ ጊዜ በኋላ ቢሆንም እንኳ ያችን የምትቀመሰው ነገር ግድ እያለ እንካ እባክህ ቅመስ የሚለው ነው እና በጣም ለመንከባከብ የሚሞክር ነው። እና ሰውየው ግን ያንን እንደ ውለታ የሚቆጥር ነው እና እንደዛ ስላደረገለት ፈንታ ሚስቱ እንዲያድንለት የሚጠብቅ ነው። በጣም እምቢ ብሎ ሲዘበዝበው ምንድን ነው የምትለኝ አንተ? ሚስቴ እንድትድና ሚስት ትድናለች። ልክ የዛሬ ወር የገብርኤል ትድናለች። ግን የምትድን አንተ የሞትክ ቀን ለቀብር ትነሳለች። ድርቅ ያለ ነገር ማለት ነው። እብድ ሆነ ሰውዬው። ባጎረስኩ በተንከባከብኩ እንዲህ ባደረግኩ እንዲህ ታደርገኝ እንዲህ ትለኝ ብሎት እየተበሰጫጨ ሄደ። በተባለችው ቀን ሌሊት 9 ሰዓት ላይ ነፍስ ወጣ፣ ሞተ። ሚስቱ ደንግጣ ብድግ። ዋናው አልቃሽ አስለቃሽ ቀባሪ እሷ ባለጤና ብላ ኖረች። ምን አይነት ፍርድ ነው? እግዚአብሔር ያውቀውን ያልመረምረው። እንደዚህ ያለ አያችሁ፣ ድርቅ ያለ ንግግር ይባላል። ትሞታለህ። ግን እኮ 1 ወር በእርግጥ አጭር ነው፣
ግን ግልጽ አድርጎ ነገሮታል። እና ኢሳይያስ እንደዚህ ሆነ። እግዚአብሔርን ካየ በኋላ እውነቱን ማለት ምድራዊ ንጉሥ ምን ያህል ኋላ እኮ በእንጨት መጋዝ ከራሱ እስከ እግሩ ሲተነጥቁት መሃል ለመሃል ምንም አልመሰሉ። ለምን? ሰማያዊውን ንጉሥ አይቷላ፣ እውነተኛውን ንጉሥ አይቷላ። እግዚአብሔርን አየሁ ሬክቦ ለእግዚአብሔር እግዚአብሔርን አየሁ ባለው ፈንታ ደግሞ ዛሬ እመቤታችን ድንግል ማርያምን ጻድቃን አይደሉም። የጻድቃን ማየትማ አለ። ሀጣን ግዝ የምትችሉ እስኪ እመቤታችን አየናት በሉ። ርኢናሃ በሉኝ። ለማን? ለማርያም ድንግል። እመቤታችን ድንግል ማርያምን ምን አልነ? አየናት። 5 ቀን ታምረ ማርያም ስታነቡ 5ቱን ቀን ሕዝብም አሕዛብም የሚያምኑም የማያምኑም የአፍሪንጊ፣ የሮም፣ የግብፅ፣ የቀሬና በዙሪያ ያሉት ሁሉ ነገስታት መጥተው ነው የሚያዩት። በአጭር እመቤታችን ማየት ምንድን ነው የሚለውንና ከዛ አጭር ታሪክ ነግራቸዋለሁ። እመቤታችን ማየት መጀመሪያ ምንድን ነው? የሰው ልጅ የሚያስገርማችሁ ነገር ሳምንት አርሰናል ምናምን ስንል ነበር አይደለም? እግር ኳስ ለማየት እዛ ሂዶ አንድ አሁን ለምሳሌ ነገ ቅዳሜ በፈረንጆቹ በ30 እዛ ሃንጋሪ ቡዳፔስት ላይ ምናምን ሻምፒዮንስ ሊግ ምናምን ፍጻሜ ይደረጋል። ደግሞ ማስታወቂያ ነገርከን እንዳትሉ። እዛ ለመሄድ ለምኖ የ10 የ20 ዓመት ጥሪት ለምኖ ያንን አጠራቅሞ ቲኬት የሚቆርጥ ሰው አለ። ምን ለማየት 22 ሰዎች በአንድ ኳስ ላይ ሲራኮቱ ለማየት። አርት ነው ምናምን የሚለውን እሱን አቆይልኝ፣ ሌላ ቦታ እንነጋገርበታለን። እኛ የምናየው በሃይማኖት መነጽር ነው። በሃይማኖት ብቻ አይደለም፣ በእውነት መነጽር ነው የምናየው። እስከዚህ ድረስ ዋጋ ይከፍላል። እኔ የራሴን ገጠመኝ ልንገራችሁ። አንዳንድ ጊዜ የራሴ ነገር ይሻለኛል፣ በተለይ በተርታው ነገር እና ድሮ ነው ልጆች እያለን ኳስ በምናይበት ጊዜ አንድ በጣም ታዋቂ እግር ኳስ ተጫዋች ነበር፣ የብራዚል ራሱ መላጣ አንድ ሰሞን ቆንጮ አድርጎ ነበር ምናምን ይገባችኋል። እና እሱ ወደ ኢትዮጵያ የሚመጣበት እድል አለ፣ ወደ አዲስ አበባ ሊመጣ ነው። የሚገርማችሁ ሳንቲም መለመን ጀምረን ነበር፣ ለመሰረቅ ሁሉ ዝግጁ ነበርን። እሱን አዲስ አበባ ሄዱ ለማየት ማለት ነው፣ አንድ መላጣ ለማየት። በወቅቱ እኮ አንድኛው እውነቴን ነው፣ በወቅቱ እኮ ቀንድ ሊያስበቅለን ደርሶ የነበረ ደግሞ በየጊዜው ይጎዳል ምናምን ይላል። የሚገርማችሁ የቤታችን ግድግዳ በሙሉ የእሱ ፎቶ ነው ያለ እና ወላጆቻችን ስገዱለት፣ እሱ እኮ ነው የቀረ፣ ክብር ምስጋና ይገባል እያላችሁ ስገዱለት፣ እሱ ነው የቀራችሁ ነው የሚሉን። ምንም ነገር ብትገቡ ደብተር ያላለ ደብተር አለች፣ ምን መማሪያ ደብተራችን ልጥፍጥፍጥፍ ብሎ እሱ የሆነ አንድ ሰሞን ደግሞ ፋሽን መተነ ምናምን እየተገነጠለ የሚለጠፍ ነገር በቃ እንደ እብድ ነው የሚያደርግ። የእሱ የሚጫወትበትን ኳስ ጨዋታ ለማየት ስንት ነገር ነው ያሳለፍን። እዚህ በፊት ነገርኳችሁ ይመስለኛል። ከሰማይ የሆነ ነገር እንኳ ወድቆብኝ ነበር ለትንሽ። አሁን ሰው ይሄን ነገር እንደሚት ምናምን ሊመስለው ይችላል። በአይኔ ያየሁትን ነገር ሌሊት 6 ሰዓት ላይ ነው አንድ ቤት የሚያክል አረንጓዴ ነገር ስቶኝ አልፎ ነው ዛፍ ውስጥ የወደቀ። ግን ጧት ስንሄድ ምንም ነገር የለም። የዛን ሰሞን ይሄ ዩፎ ምናምን ወሬ ስንሰማ ስለነበር እውነት ለመናገር እንደ ማረጋገጫ ነው የወሰድነው ያኔ ገና በልጅን እና ሳስበው እኔ የብዙ ሰው ህይወት እንደተበላሽ አውቃለሁ። የጓደኞቻችን በሙሉ የአብዛኞቹ ህይወት ተበላሽቷል። እኛ ለትንሽ ነው ያመለጥነው። እንዴ ለትንሽ እቺ ቤተ እግዚአብሔር መቃብር ቤት ውላ ትግባ። ያው ሰው ነው መሰል ውሎ ይግባ የሚባል ውላ ትግባ። ጥሩ ናት፣ ረዴት አላት። ያ ሁሉ የዋለውን ቆሻሻ ታጥባለች ማታ ሲመጣ ኋላ እንደገና ደግሞ ነግቶ ሄደን እስከምንቆሽሽ ድረስ ማለት ነው። የተገበረውን ገንዘብ ሳንጠቅስ ማለት ነው። እኔ በግልጽ ልንገራችሁ፣ ኳስ ለማየት በሚል እኮ የቤተሰብ አንድ ሙሉ ሸልፍ መጽሐፍ እኮ ተሽጦ አልቋል። በመጽሐፍ ዋጋ እንዳይመስላችሁ፣ ለኪሎ ታውቃላችሁ? መጠቅለያ ለሱቅ መጠቅለያ 25 ሳንቲም 50 ሳንቲም 4 መጽሐፍ 5 መጽሐፍ ማለት ነው ኳስ ለማየት። ለዛ ነው ጥሩ አይደለም እላችሁ። አሁን ራሱ በጣም ብዙ አይታችኋል። አሁን ለምሳሌ እዚህ አዲስ አበባ ላይ የዛሬ ሳምንት እንደዚህ ዋንጫ ምናምን አነሳ የተባለ ጊዜ በቪዲዮ ተቀርጾ አይታችኋቸዋል። እንደ እብድ ሲያረጋቸው ልብሱን አውልቆ እንደዚህ እያሽከረቅ። በነገራቸው ላይ ምንድን ነው ምልክቱ? እኔ የውጭ ሰዎች የሚያደርጉበት ምክንያት ይረዳኛል። እኛ ሀገር ውስጥ ያለው ልብሱን አውልቆ የሆነ ቲሸርት እንደዚህ የሚያሽከረክር ለምን ይመስላል?
ምንድነው ትርጉም ይገባቸዋል? ከልብስ ተራቁተህ የሆነ ጨርቅ ቀይ ጨርቅ እንደዚህ ማሽከርከር የሌላም ቢሆን የሌላ ጨርቅ ይሆናል። የጤና ነው። ደህና ዋላችሁ። አስቡት፣ ለአንድ ለእኛ ምንም መንፈሳዊ አይደለም ስጋዊ ጥቅም ለሌለው ነገር የሚከፈለውን ዋጋ አስቡት። 22 ዓመት እኮ ነው ታግሼ ዋንጫ እስኪበላ 22 ዓመት ዋንጫ እስኪበላ የጠበቀ ደጋፊ። እስኪ አስቡት ይህን 22 ዓመት እንዲያው ትኩር አድርጎ ጸሎት ብንጸልይበት ኖሮ የት እንደርስ ነበር? ንስሐ ብንገባበት ብንቆርብበት ኖሮ የት እንደርስ ነበር? ስንቶቻችን ያበላሽ እና ለስጋዊ ነገር ለማይረባ ስጋዊ ነው። ለምሳሌ ደሞዝ ለማግኘት እንኳ ቢለፋ አንድ ነገር ነው። የሆነ ነገር አግኝቶ እናንተ ተጠቅማችሁ ከእናንተ በኋላ ያሉ ሌሎች ሰዎች የምትጠቅሙበት። ድሃ እየተራበ የሆነ ምንም ነገር የማይረባ ነገር ለማየት መክፈል እንኳ ከባድ እኮ ነው። አንዳንድ ጊዜ በነገራችሁ ላይ ይውላችሁ አንድ ጓደኛዬ ጋር ስንንቀሳቀስ ሻይን ጠጣ ወይ ወዲያውኑ ጭንቅላቱ ላይ ምን ይመጣል? አይ ልብ በሉት፣ ሻይዋን ገብቶ ቢጠጣ ኖራለሁ ንገሩኝ። ግን ወዲያው ጭንቅላቱ ላይ ምን መጣ? አይ እቺ የሻይ ዋጋ ዳቦ ቢገዛበት የተራበ ሰው ትይዝ ይሆናል እኮ ዕዳ እንዳይሆንብን ይቅርብን። ተው። የሚገርመው ዛልፍ ብሎ ግን ከዛ በላይ የሆነ መጽሐፍ ተገዛ ዋጋው። ያማ የዘላለም ሕይወት በውስጥ ያለው ነው ያማው። ግን እውነት ለመናገር እንታ መምህር ወልደአብ አለቃ ወልደአብ አንድ ያሉት ነገር አላቸው አይደለም? የአርጋኖን ጸሎታቸውን በእንተ ስማ ለማርያም ስላቸው ሰጡት። ይህንታ አላቸው። እንግዲህ የትርጓሜውን የሰሩት የጥንቱን ነው የምነግራቸው፣ የዛሬ 250 ዓመት የነበሩ ናቸው። ይህንታ እንዲሁ ምድራዊ ነገር ይሰጣል እንጂ አሁን የጸሎት መጽሐፎትን ምጽዋቱ ላይ ይሰጣሉ ስላቸው፣ ልጄ በፍርድ ቀን ጌታ እኮ አርጋኖን እጸልይሃል አይደለም የሚጠይቀኝ፣ እስመ ረህብኩ ነው የሚለኝ፣ ተርቤ ነው የሚለኝ፣ እርቦታል። በቃ ይጠቀሙ። አያችሁ ሊቅ ናቸው። ሌላም አንድ ሊቅ ብለውታል ይባላል። መጽሐፍ ቅዱስ ምጽዋት ሰጥተው በፍርድ ቀን እኮ መጽሐፍ ቅዱስ ቤት አለ ወይ አይደለም ጥያቄው፣ እዛ የተጻፈው ኖርሃለሁ ነው፣ የተራበ አብልተሃል ወይ ነው። እኔ በነገራችሁ ላይ ማድረግ አለማድረጉ አይደለም ማሰብ አለማሰቡ እኮ ራሱ ይገርማል አይደል? እንዲህ ነገር ስናደርግ ትርፍ ነገር መብላት መጠጣቱን በጠና ያለው ነገር መልበሱ ችግር፣ ትርፍ ነገር ሲያምረን ትንሽ አይምሯችን ቢወቅሰን እኮ እንዴት ደስ ይል ነበር አይደል? እኔም እናንተም ባለፈው ነግራችኋለሁ አይደል? ሰዎች እንደዚህ ያደርጋሉ፣ እኛ ግን አናደርግም አይደል? አናደርግም አይደል? ለምን? ስለሌለ ብናገኝ እንከፋ ይሆናል እኮ ፈተናው የሚመጣ ለዛ ነው ጌታዬ ገንዘቡን ሀብቱን በሩቅ አድርገው ወዲያም አታምጣው። ለምን? ችሎታ የለም። ሲመጣ ችሎታው ስለሌለ ያው እንደውም ያላቸው ይሻሉ ይሆናል። እና እመቤታችን ማየት ምንድን ነው? ምን ያህል እንኳን ሌላ አልኳችሁ። አንዳንድ ጊዜ ለምሳሌ ቅዱሳት ስዕላት አሉ። ቅዱሳት ስዕላትን በስጋዊ አይናችን ስለምናያቸው የመጀመሪያ ቀን ስናያቸው የሚሰማን ስሜት ከቀናት በኋላ ይገኛል። ትኩረታችን ይስቡናል። እስቲ አንድ ነገር የቅዱስ ዳዊትን ስዕል ዓመቱን ሙሉ የምንሸፍንበት ምክንያት ይገባቸዋል? ለምንድን ነው የምንሸፍነው? ዓመቱን ሙሉ ምንም ተአምር ተፈጥሮ ማናየው ለምን ይመስላቸዋል? ለዛ ነው በዓመቱ ሲገለጥ በአካል ያለ እስኪመስል ድረስ ነው። ደስ ይላል። ስጋንን ዕለት ዕለት ማየታችን ችግር እየፈጠረ ስለሆነ ዕለት ዕለት ቅዱሳት ስዕላትን ማየት መልካም የተቀደሰ ነገር ነው። ግን በዚያ ምክንያት በቃ እንደዚያ ተጋርዶ ነው። ለምን? ዋጋው እንዲገባን። አንድ ነገር እኮ ለመንፈሳውያን ቶሎ ቶሎ ስላገኙት አንድ ነገር አይቀልባቸውም። ስጋን ስለሆነ ግን ቶሎ ቶሎ ስናገኘው በቀላል ምሳሌ ለምሳሌ በጣም እንዲያው ዝነኛው የተፈላጊ የሚባል ሰው የመጀመሪያ ቀን ሲያገኘው በጣም ደስታ ይሞታል አይደል? 2-3 ጊዜ ካገኘው በኋላስ አረ እንዲያውም ከዛ ብሎ ይባስ ብሎ ያ ራሱ በጣም ተፈላጊ ሰው እየደወለ ና እስቲ እናገኝ ቢለው ወይዞ ስልክ ይህ ሰውዬ ደግሞ አበዛውን የሚላል። እውነቴን ነው። እዚህ በፊት አልነገርኳቸውም? ሰዎች በጣም እንደውድ እንዲያስቧቸው አድርጉት እያልኩ አይደለም። ስልክ አታንሱላቸው እስኪ። በቃ ስታነሱላቸው ያችን ሰዓት ለመጠቀም የሚያደርጉት ጥረት እስቲ በየቀኑ አንሱላቸው። የቆሎ ጓደኛ የሚያደርግ እውነቴን ነው። በአሁን ስልክም አላነሳው ለዛ ነው ብዬ አይደለም፣ ግን ገጥሞኛል በጣም የመጀመሪያ ቀን ሲያገኛችሁ እየተንቀጠቀጠ ያወራችሁ፣ በሌላ ጊዜ ጆሮህን ልቆንጥጥህ እኮ ነው የሚል መጥቶ ለዚያ ነው ስጋዊ ሰው። ግን የሚገርማችሁ ነገር መንፈሳን አባቶች ለምሳሌ ሲመጡ እውነተኞቹ እዚህ ግቢ ሲገቡ ሰርክ አዲስ ነው። ሰርክ አዲስ መዓዛ፣ ያ መዓዛ ሰርክ ይሸታቸው ደስታ ነው።
ልብ የሚመስጥ ነው። ሰውነትን ወደ አየራት የሚወስድ ነው ላደላቸው። እንኳን እግዝእትነ ማርያም ሰማያዊት ንግሥት የአምላክ እናት እሷን ማየት ይቅር። ለዛ ነው ደራሲው ሰላም ለለ ርእዩኪ እንደ ወትሮ ሰላም ላንቺ አላለም። አንቺን ላዩ ነው ዛሬማ። የእሷን ሰላምታ ተናግሮ መጨረስ ስለማይቻል ወረድ ያደረገውና ምን አለ? ሰላም ለለ ርእዩኪ አንቺን ላዩ ነው ዛሬ ምስጋና የማቀርበው። ከመ አይነ ሁለት ሀበ እማ አንዲት ብላቴና ሴት እናቷን አይን አይኗን እንደምታይ አንቺን ላዩትስ ሰላምታ አቀርባለሁ። መዋዕል ሐምስ ከይትፈጸማ 5 ቀኖች እስከሚፈጸሙ ድረስ ማርያም ንግሥት ውስተ ደብረ ምጥማቅ ከተማ በደብረ ምጥማቅ ከተማ ንግሥት ሁነሽ የታየሽ በንግሥትነትሽ የተገለጥሽ ድንግል ማርያም ሆይ ብፁዓት። አሁን በምስጋና ወደዚህኛው ነው ያደላውንም ወደ ተመልካቾቹ ብፁዓት አይንት ዘነጸራኪ በግርማ አንቺን በግርማ ያዩ አይኖች ብፁዓት ምን ይረቁ ምን ይደንቁ ምን ይመሰገኑ ንዑዳት ክቡራት ናቸው። ወብፁዓት አይጋር ቅድሜኪ ዘቁማ ከፊት በነገራቸው ላይ የሰላሞችንም ጨምሮ የከሃዲያንን እግር ጨምሮ ማለት ነው ምስጋና ቀርቦላቸዋል። እመቤታችን ፊት ስለቆሙ ተፈቅዶላቸው እንዲያዩዋት እግዝእትነ ማርያምን ተፈቅዶላቸው። ጥንተ ነገሩስ እንደምን ነው ቢሉ ጌታችን በስደት ምድረ ግብፅ ወርዶ እያለ ሀገረ መጣሪያ የሚባል አለ፣ ሀገረ ምሕጻብ የሚባል ከጎኑ አለ። አብዛኛው በምስር ዙሪያ ያለ ነውና ምስር ሲባል የአሁኗ ካይሮ ብቻ አይደለችም። ምስር ማለት ጥንት የግብፅ ራሱ ስሟ ማን ነው? ምስር ነው የምትባል የነበረው፣ ኢጅፕት ሳይሆን ምስር ነው የምትባል የነበረው። እና ከዚያ ጌታችን ማየ ምሕጻብ ይባላል። ምሕጻብ መታጠቢያ ነው። ከዚያ ቦታ ላይ ጌታችን ያፈለቀው ጸበል እንደዚያ ስላለ ምጥማቅ የተባለበት ምክንያቱም እሱ ነው። እንግዲህ ምጥማቅ ምን እንደሆነ ትርጉሙ ይገባቸዋል መቼም። እዚያ ተታ ውስጥ አልገባም። እና እዚያ ውስጥ ገብቶ ጌታችን እዚያ እያለ ለእመቤታችን አንድ ነገር ነገራት። እናቴ ሆይ በኋላ ዘመን በዚህ ስፍራ ቤተክርስቲያን ይታነጻል፣ በስምሽ ቤተክርስቲያን ይታነጻል፣ ብዙ ታምራት አደርጋለሁ በስምሽ፣ አንቺ ከወዳጆች ጋር እንድትገለጭበት ስፍራውን ቃል ኪዳን ሰጥቼሻለሁ፣ ደስ ይበልሽ ብሎ አላት። እመቤታችን በደስታ ያን ቃል ኪዳን ተቀበለች። ጊዜው ደረሰና የተሰራችው ያቺ ስፍራ በ4ኛው ክፍለ ዘመን ነው። በቅዱስ ቴዎፍሎስ ነው። በተወዳጅ ሊቀ ጳጳሳት ዓለም እመቤታችን ስለሚወዷት ከሚጠላቸው ሰዎች መካከል ከግብፅ ቅዱስ ቴዎፍሎስን፣ ከኢትዮጵያ አጼ ዘርዓ ያዕቆብን ነው። ደብረ ምጥማቅ ስንል ቀድሞ የሚመጡ ሁለቱ እነሱ ናቸው። የኢትዮጵያን ደብረ ምጥማቅ የሰራት ጻድቁ ንጉሥ ዘርዓ ያዕቆብ ነው። የግብፅ ግን የሚገርማቸው የግብፅ ታምራት መገለጽ የጀመረው ግን በኋላ ነው። እነ ቅዱስ ቴዎፍሎስ መጀመሪያ እነሱ ለግል ነበር የሚያዩት፣ በጋድ የመጣ በኋላ ነው። ቤተክርስቲያኗ ከተሰራች በኋላ እንደ የተአምር መገለጫ ሆነች። እመቤታችን አማላጅነቷ፣ ረድኤቷ፣ ድንቅ ሰሪነቷ የሚገለጥበት ቦታ ነው። ከብዙ መቶዎች ዓመታት በኋላ ቤተክርስቲያኑ ከተሰራ በኋላ በአንድ ሌሊት ላይ የሆነ ነገር ያሉ ከቤተክርስቲያኑ ቀመር ላይ ወይም ጉልላቱ አካባቢ እና ቤተክርስቲያኗ የተሰራችው በመርከብ ምሳሌ ነው። ሐመረ ብርሃን የሚሏት ለዛ ነው። ሐመረ ብርሃን የብርሃን መርከብ ነው አይደለም? በአንድም በምስጢሩ ሐመረ ብርሃን የምትባል እመቤታችን ናት። የብርሃን መርከብ እመቤታችን ናት። እችኛይቱ ቤተክርስቲያን ሐመረ ብርሃን ብለው ስም ያወጡለትና አቃቤ ሰዓት ከብቴ የደብረ ምጥማቅን እነሱ ናቸው። በዚህ ምክንያት ነው ሐመረ ብርሃን ደብረ ምጥማቅ አሏት። ኢትዮጵያ ውስጥ ካሉ ጥንታውያን አብያተ ክርስቲያናት በደብረ ምጥማቅ ስም ምናልባትም ሁለተኛዋ ሳትሆን አትቀርም። የመጀመሪያዋን አጼ ዘርዓ ያዕቆብ አሰራት፣ ሁለተኛዋን ደግሞ እንግዲህ በመሀል ሌሎች ያሰሩትን የሳትኩት ሊኖር ይችላል፣ ግን በታሪክ የምናውቀው ሁለተኛው ይሄ ነው። ከዚያ ላይ ምክንያት የሚመለከቱ ምንድን ነው? የብርሃን መርከብ የሚመስል ነገር አለ። ከርቀት ስለሆነ ጉልላት ከፍ ያላለ ብዙ ጊዜ የሚሰራ የብርሃን መርከብ ይመስላል። አንዳንድ ጊዜ አይኔ ነው የሚያስብል ነገር ይኖራል አይደለም? ከዚያ ላይ የሆነ ሰው የተቀመጠ ይመስላል። ደግሞ ብዙ ሰው በዙሪያ ያለ ይመስላል። እንደዚህ አይነት ነገር ተመለከቱና ግራ ገባቸው እና መነጋገር ጀምሩ። እየቆየ እየጎላ ይሄዳል፣ እየቆየ እየጎላ ይሄዳል። ኋላ ምን ተባሉ? መልእክተኛ እንላክ ወደ በከተማም በምንም ላሉ ወደ ሊቃውንትም ወደ አባቶችም እንላክ ተብሎ ሲባል አይ ቆይ እስቲ ድንገት የጠፋ እንደሆነ እንዳናፍር ሲቆይ እንጋ ተባለ። ሲነጋም አለ። ከዚያ እየተጠራሩ መምጣት በመጀመሪያው ዓመት የአካባቢው ሰውን የተመለከተው፣ በሁለተኛው ዓመት ወደ ግብፅ እየሰፋ፣ በሶስተኛው ዓመት ወደ አፍሪካ ዙሪያ፣ በአራተኛው እያለ እስከ ምስራቁና እስከ ምዕራቡ ዓለም ድረስ ዜናው ተዳረሰ። ኋላም እመቤታችን ስትገለጽ ቃል ኪዳኑ ስለምትነግራቸው ለጊዜ 5 ቀን እንደምትመጣ ስለምትነግራቸው የዓመት ቀጠሮ ነው። ይሄ ፒልግሪም ይባላል አይደለም? መንፈሳዊ ጉዞ አለ አይደለም? የሃይማኖታዊ ጉዞ። ያው ብዙ ጊዜ የሃይማኖታዊ ጉዞዎች
ከባዶች ናቸው በእኛ ዘመን። በዛ ዘመንም በነገራችሁ ላይ እመቤታችን ሊያይ የሚሄድ ሰው ሁሉ ጽድቅ ይሰራል እንዳይመስላችሁ፣ ሁሉ ተጠቅሞ ይመጣል እንዳይመስላችሁ። ለዚያ የሚገባውን ጥንቃቄ የሚያደርግ ብቻ ነው። ምክንያቱም እዚያ ሄደው ለማሾፍ ለመዘባበት የሚሄዱ እኮ ነበሩ። ግን እዛ ሄዱ ያዩትን ነገር ችግር ነው። እንኳን ሊዘባበቱ ወይ ያምናሉ ወይ ደንግጦ ይሸሻሉ፣ ባዩት ነገር ምክንያት ማለት ነው። ምክንያቱም ከዛ ሄደው ብዙ አረማውያን ያምኑ ስለነበረ፣ በተለይ እስላሞቹ ዘመኑ እስላሞቹ የነገሱበት በግብጽ ስለነበረ ማለት ነው። እና ትልቅ ዓመታዊ የ5 ቀን ክብረ በዓል ሆነ። ቀድሞ ይመጣሉ። ከ20 ምሽት ጀምሮ ከግንቦት 20 ምሽት ጀምሮ ይጠባበቃሉ። ከሰማይ መጀመሪያ ቀድሞ የብርሃን ምሰሶ ይዘረጋል። የብርሃን ምሰሶ አይተናናቅም። በምን ቋንቋ እንረዳዳው? በዚያ ላይ የብርሃን ምንጣፍ ይዘረጋል። የብርሃን ድባብ ይጣላል። የብርሃን ዙፋን ይቀመጣል። እመቤታችን ድንግል ማርያም ስትመጣ አይላፋት መላእክት ሱራፌል ኪሩቤል ይመጣሉ። ማይጠንት ይዘው እያጠኑ አብረው ዘወትር የማይለዩት እነሱ ናቸው። 24ቱ ካህናት ሰማይ ይመጣሉ። ከዚያ ቻይና የምትባይ ዞሮ ካለሽ ይቅርታ፣ እንግዲህ እንደዚህ የሚባል ስም ያላቸው ሰዎች ስላሉ ስልኩን ነው ቻይና ያልኩ እና አይላፍ መላእክት ይወርዳሉ። በዚህ ያሉ በወቅቱ የነበረው ኤጲስቆጶስ አባ ዮሐንስ ይባላል። መልእክት ወደ ኢትዮጵያ አደረሰ። ብዙ ኢትዮጵያውያን ይሄዱ ነበር። እዚያ ሄደው ያንን ይሳተፉ ነበር። እመቤታችን ያዩ ነበር። ዓመት ተጠብቆ የሚታይ ነገር ነው። ደግሞ ደስታ ነው። 5 ቀን እስከሚያልቅ ድረስ ምግብ መጠጥና እንቅልፍ እንኳን ለብሶ ትዝ አይለውም። ለምን? ስፍራው በምድር ያለ ሰማይን ሆኗልና። እና መጀመሪያ ላይ እመቤታችን በማየታቸው ደስታ ሲያደርጉ ይቆያሉ። በኋላ ግን እንደገና ደግሞ ሌላ ምኞት ያመጣሉ። መጀመሪያ መንፈሳዊ ምኞት እየቆየ ስጋዊ ምኞት ይከተላል። ሰው ችግር አይደል? ስጋ የለበሰ እና እመቤታችንን የተመኙትን ከመላእክት ወገን ሊሆን ይችላል፣ ከነቢያት ወገን ሊሆን ይችላል፣ ከሐዋርያት ወገን ሊሆን ይችላል። ይጠይቋታል። እስቲ ቅዱስ ገሌን ይላሉ። መነኮሳት ቀረብ ይሉና እስቲ አባታችንን እንጦስን አሳይን እመቤታችን፣ እስቲ አባ መቃርስን፣ እስቲ አባ ጰላሞንን፣ እስቲ አባ ጳኩሚስን አምጪ ይላሉ። ታመጣቸዋለች። ባርከዋቸው ሁሉም ቅዱሳን ሲመጡ መላእክትም ሊቃነ መላእክትም ያመሰግኗታል፣ ይሰግዱላታል። ሰማዕታት ዘወትር ስለማይለዩ በተአምረ ማርያም ተጽፎ እንደምታዩት ቅዱስ ጊዮርጊስ ይመጣል በአምባላይ ፈረስ፣ በነጭ ፈረሱ ይወርዳል። እመቤታችን ፊት ይሰግድላታል። ህዝቡን ባርኮ ይመለሳል። ቀጥሎ ሁለተኛ የሰማዕታት አለቃ መርቆሪዎስ ነው ይመጣል። ሶስተኛ ቴዎድሮስ ነው። ቅዱስ መርቆሪዎስ በዱሪ ፈረስ፣ ቅዱስ ቴዎድሮስ በሐመር ፈረስ ይላል። ዱሪ ማለት ጥቁር፣ ሐመር ቀላ ያለ እነዚያ ነው። ሌሎችም ሰማዕታት ይመጣሉ። ቅዱሳን ህፃናት ይመጣሉ 144,000። ይህ ሁሉ ተድላ በሚደረግበት በወቅቱ የነበረው ጳጳስ እንግዲህ አንድነት እንድታውቅ የሚያስፈልግ ነገር ሲጠየቅ ዝም ብለህ መሀል ተነስቶ አንዱ እገሌን አሳይ ምናምን አይደለም። ተስማምቶ በአንድ ነው የሚጠየቅ። በነገራችሁ ላይ እግዝእትነ ማርያም እግዚአብሔር ቅዱሳን ከየትም ቦታ የሚነገራቸው ነገር ይሰማሉ። በአንድ ጊዜ ለሚሊዮን ሆነ ብትናገርም ይሰማቸዋል። ይሰማሉ። እሱን በጸጋ እግዚአብሔር በባህሪው እንደሚሰውን እሱ በጸጋ ይሰማሉ። ነገር ግን በአንድ ስፍራ ያለ ሰው ቅዱሳን ሐዋርያትን መንፈስ ቅዱስ ሲቀበሉ በስንት ልብ ነበሩ ይላል? ነገሩኝ። በአንድ ልብ ነው መለመን ያለበት። የማህበር ነገር ከሆነ በአንድ ልብ ነው መለመን ያለበት። እና እዚያ ያለው ብዙ ጊዜ ሀሳቡን የሚያነሳው ኋላ ግን ሰው በሚያንስበት ጊዜ እኮ ነው አንዱ ብድግልና እመቤቴ ኧረ አባቴ ናፍቆኛል አምጪልኝ ይላል። አባቱን ታመጣለታል። እሱም በኋላ እመጣላችኋለሁ። የዚያን ቀን ግን ምን አላቸው? እንግዲህ እስካሁን ድረስ ብዙ ቅዱሳን አይተናል። እስካሁን ያላየናቸው አዳምና ሔዋን ናቸው እና እባካችሁ እንለምናት እና ለእኔ ፍቀዱልኝ፣ ዝም በሉ አላቸው። ጸጥ አሉ። ያን ጊዜ የፍጥረት እመቤት የሰማይ ምድር ንግሥት የሚለምኑሽ ሁሉ የምትሰሚ የምህረት እናቱ አባታችን አዳም እናታችን ሔዋንን አምጪልን እንያቸው፣ እስቲ 10 ፍጥረት ናቸው እንያቸው ብሎ ተመኘ። ያን ጊዜ እመቤታችን አዳምና ሔዋን እንዲመጡ አዘዘች። መጥተው አባታችን አዳም በቀኟ እናታችን ሔዋን በግራዋ ቆሙ። ያን ጊዜ ያ ሊቀ ጳጳሳት ሊያመሰግናቸው ፈልጎ እያለ አዳምና ሔዋንን እታች ያለው ሰው ቀደመ።
በእናንተ ምክንያት ችግር በእናንተ ምክንያት እንዲያደርጋችሁ ሞቀሳ እና በአካለ መንፈስ ሲያለቅሱ ታዩ። በአጸደ ነፍስ ስጋዊ እንባ የለም፣ በመንፈስ እንደዚያ ሆኖ አዩ እና እመቤታችን ተቆጣች። ለምን? ሊቀ ጳጳሳቱም ተቆጣ። ያን ጊዜ ኦ አዳም ምን ተኑረሰይና ከማለቱን ትተው ኦ አዳም ሔዋን አኮ ዘይትካል ያከሙ ንጻል፣ እናንተን መሳደብ ለኛ አይገባንም። ለምን? እመቤታችን አንድ ነገር አለቻቸው። እናት አባቱን የሰደበ በኦሪቱ ምን ይላል? ሞት ይገባዋል ይላል። ደነገጡ። እናንተን መሳደብ አይቻለንም። አንትሙሰ ድሁናን፣ እናንተማ በንስሐ ድናችኋል። ወቦይክሙ ሀበዘ ቀዳሚ ርስትክሙ፣ ወደ ቀደመ ርስታችሁ ገብታችኋል። በደመ ዚአሁ ለዘተቤዘወክሙ፣ ቤዛ ሁናችሁ መድኃኒታችን ክርስቶስ ገብቷችኋል ብሎ እንደገና አመሰገኗቸው። ከዚያ እያይዛ ግን እመቤታችን ካልቀረማ ብላ አብርሃምን፣ ይስሐቅን፣ ያዕቆብን፣ ሙሴን፣ አሮንን፣ ዳዊት፣ ሰሎሞንን፣ እዝራን፣ ነቢያትን ሁሉ አመጣች። ታዲያ እዚያ ሁሉ አይገኝም እንጂ ቢገኝ ማንን ማየት እንደምንሻ መቼም ይታወቃል። ሁሉም ይፈለጋል። ግን ምንድን ነው የሚል ትናንት እናንተ መሀል አንዲት ኩታራ ልጠይቅ መጣ። አንድ ሰው ጠቅላይ ሚኒስተር መሆን ትፈልጋለሁ አሉት። እነሱም አይሰጡኝን የማልሻው ናቸው። ጥሩ ነው አይደል? እኔም ማልሻው እንኳ ይቅርብን እንሻው ነበረ፣ ግን የለም አይገኝም። ርእይ እንደዚህ ያለ ስፍራ ብንገኝ ኃጢአታችን አይከለክለንም ነበረ። ደብረ ምጥማቅ ብንገኝ ዝትነ ማርያምን ቅዱሳንን ለማየት ኃጢአታችን አይከለክለንም ነበረ። አሁን ባለንበት ሁኔታ ግን ርእይ ሁልጊዜ እንዳትረሱ። ማየት ከእምነት ባሻገር ሚኒመም ሪኳየርመንት ብሎ በእንግሊዝኛችሁ ዝቅተኛ መስፈርት አሉት ለማየት። ከዚያ ከርእይ ማዕረግ ለመድረስ ፍጹም ፍቅር፣ ፍጹም ትህትናና ፍጹም ንጽህና ይጠይቃል። እነዚህ ሶስቱ በሌሉበት ከቶውን ማንንም ማየት አይችልም። መንፈሳዊውን ነገር በአይነ መንፈስ ማየት አይቻልም። ትህትና፣ አንድ ሰው ትዕቢተኛ ሆነ ማለት እኮ ጠላት እንዳደረበት ግልጥ አይደለም? ጠላት ያደረበት ሰው እንዴት ነው መንፈሳዊውን ዓለም ማየት የሚችል? ቀጥሎ ምንድን ነው? ንጽህና ነው። እግዚአብሔር ምን ይወዳል? ንጽህና። አንድ ሰው ኃጢአት ካረከሰው በኃጢአቱ ምክንያት ማን እንደሚያደርበት ግልጥ ነው። ሶስተኛው ምንድን ነው? ፍቅር ነው። እስመ እግዚአብሔር ፍቅር ውእቱ። መንፈሳዊ ዓለም ፍቅር ነው። እግዚአብሔር ፍቅር ነው። እመቤታችን ፍቅር ናት። መስቀል ፍቅር ነው። ቤተክርስቲያን ፍቅር ናት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ፍቅር ናቸው። ፍቅር የሌለው ሰው እነሱን ማየት አይችልም። የፍቅር ትርጉሙ እንኳ ያልገባን ሰዎች አይደለን? ምን ማለት እንደሆነ እንኳ ፍቅር ምንድን ነው? ሁልጊዜ እላችኋለሁ፣ የገባችሁ ካላችሁ አስረዱ። ፍቅር ምንድን ነው? ፍቅር እግዚአብሔር ነው እንላለን። አዎ ቃሉንማ ጌታ ውስን እንክት አድርጎ በቅዱስ ዮሐንስ ወንጌል ምዕራፍ 15 ነግረናል። አልቦ ዘየአቢ ወይሄይስ እምዝ ፍቅር። ፍቅር ነው የምትፈልጉ? ፍቅር ማለት ይሄ ነው። ከዚህ የሚበልጥ የለም። ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ። ራስን ለሌላው አሳልፎ መስጠት ነው ፍቅር ማለት። ሁልጊዜ ነገራችኋል አይደል? ፍቅር መስጠት ነው መቀበል ነው? ነገሩኝ። መስጠት ፍቅር ነው፣ መቀበል ፖለቲካ ነው። አየህ፣ ሲሰጡ አትቀበል አይደለም። ጌታችንም ባለፈው እዚሁን የተማርንበት የኛው ጉባኤ የቤት ስራ እዚህ ነው እንጂ የቤት ስራ ሰጥቻችሁ ነበር አይደለም። ቅዱስ ጳውሎስ ጌታ እንዲህ አለ፣ ከሚሰጥ ይልቅ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው። ብፁዕ ዘይሁ እምዘይነስ ይላል። አያችሁ፣ መቀበል ጽድቅ አይደለም፣ ትሩፋት አይደለም፣ መንፈሳዊ ጥቅም የለው። መንፈሳዊ ጥቅም ያለው ምንድን ነው? መስጠት ነው ፍቅር። ስለዚህ መስጠት ነው። ለዚያ ነው በጋብቻ ውስጥ ያላችሁ ጊዜ ያችን ምናምን ደቂቃ አዳምጣት ምላችሁ። ለምንድን ነው የምትጋቡ ሰዎች፣ የተጋባችሁም ሰዎች ስሙ። አሁንም 3 የጋብቻን ዓላማና እግዚአብሔር ከጋብቻ የሚፈልግባችሁን ነገርና 3 የጋብቻ ጠላት የሚሆኑ ፈተናዎችን እዩዋቸው። ከነዛ ውስጥ መካከል አንዱ ይሄኛው ነው። ሁሉ ሰው ከተጋባ በኋላ ጠባዩ ተቀየረብኝ፣ ጠባያ ተቀረብኝ። አንዱን ተወቁ። ከገባችሁ በኋላ የነበራችሁ ጠባይ የሚቀጥልበት እድል ጠባብ ነው። ሆን ብላችሁ ፈልጋችሁ የምታደርጉት ነገር አይደለም። ለምን? ያ ነገር የሚሆንበት ምክንያቱ 3 ነው። አንደኛ ብዙ ሰው ጠባዩን ይደብቃል፣ ይገርመኛል። ሁለተኛ
ምንም ሆነ ምንም ሰዎች ስላልተፈተን እናዋላችሁ ትዳር ውስጥ ሲገባ አንድ ሰው ቁም ነገር ውስጥ ገባ ማለት ኮስ ነው። እስከዛ ድረስ ያረጋ ነገር ነው ነበር። ወዲህ ይችላል መስመር ውስጥ ሲገባ ያን ጊዜ ነው መለወጥ የሚጀምረው። ያ ማለት የሚያገባ ሰው ሁሉ ይለወጣል እያልኳቸው አይደለም። እውነተኛ መንፈሳዊ ሰው ካገባ በኋላ አይለወጥም። ስጋዊ ሰው ግን ሲያገባ ለዛ ነው ብዙዎቻችን ጠባያችን የሚለወጥ። መጠንቀቅ አለብን። ደግሞ የሚከፋው ነገር መለወጡን ራሱ አያውቀውም፣ አይታወቀውም። ወንዱ ከሆነ የተለወጠ ሴቷ ናት የምታውቀው። እሷ የእሱ ተለወጠ ትላለች፣ እሷም እኮ ተለውጧል። የሚገርማችሁ ነገር እና ይህንን ማስተዋል እንዲያው እግረ መንገዱን ተነስቶ ነው እና በእውነቱ ስለ ርያ መተን ነው። እነዚህ ሶስቱ ነገሮች ግድ ያስፈልጋሉ እና እንደዚያ ሲያዩ እና በአንድ ዓመት ግን ይሄኛው ኤጲስቆጶሱ ህዝቡን አሳመናቸው። አንድ ነገር ምን ብለው እስላሞቹ አብረው ይመጡ የለ እና የአምላክ እናት ሆይ ዛሬ ደግሞ ከቸርነትሽ ተስፋ አድርገን እንለምናለን። ተንባላት አይደለም የሚባሉ በቤተክርስቲያን ተንባላት ነቢይ ነው፣ ጸድቋል፣ ከሱ የሚበልጥ ነቢይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይን የት እንደሚኖር። ዛሬ የማያ ነገር ቢገለጥ እንዴት ጥሩ ነበር። ሰማዕት ናት፣ ልመና የምትሰማ መላእክትን አዘዘቻቸው፣ አምጡት። ሲያመጡት የሚገርማችሁ ነገር በአይነ መንፈስ ቦታውን ሁሉ አሳይታቸዋለች። ከየት እንደሚመጣ ብሎ ከባዶ አይደለም፣ ከእሳት ከሲኦል ማለት ነው። ከሲኦልም አይነት አለው። ለምን ቢባል ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው። እሱ ባወጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራቸው፣ ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል ባለፉት 1400 ዓመታት ማለት ነው። ዛሬም ሊበሉን አሰብስቦ ታያቸው የለ ብዬ ስለ ደከመኝ ትችዋለሁ። ቢገባችሁ ይግባችሁ፣ ባይገባችሁ አንድ ሞት ነው የምንሞተው። 101 ሞት ለእናንተ ከተስማማችሁ ለእኛ ምን ያስፈራናል? ልብ ያለው ግን ልብ ይላል፣ ወገቡን ስሩን ያጠብቅ ነበር። እየተደረገ ያለው ነገር ታያላችሁ። እንኳን ሌላ ይቅርና የእኛን እምነት 24 ሰዓት ይሳደባሉ አይደለም። የነሱን ስድብ አይደለም ለነሱ መልስ የሰጠው ሰው እዚች ሀገር መኖር ይችላል? ማጆሪቲ ክርስቲያን ባለበት ሀገር መኖር ይችላል? የዛሬ 4 ዓመት እኛ ያሳለፍነው ነገር ረስታችሁት ነው? 81% ኦርቶዶክስ ባለበት ከተማ ለአመታት የቁም እስረኛ ሆነን ነበር አይደለም። ለምን የምታውቁት ነው። አቅሙ ጠፍቶ አይደለም፣ ግን እግዚአብሔር ያውቃል። እኔ ያሳዝናል። በነገራችሁ ላይ ማጆሪቲን እንደ ማይኖሪቲ መኖር ለሁሉም ስታመጣው ለወሬ እንኳን ይከብዳል። በእርግጥ እንኳን እንደሱ አይነት የከፋ የከረፋ ነገር የሰራ ሰው ሌላም ቢሆን እንደዛ ሆኖ በሳት ሰንሰለት አንገቱ እጁ እግሩ ታስሮ፣ እሱ ብቻ አይደለም በግመል እየተጎተተ ነው። ግመሏ የምትጎትተው ባባለ ዘሩ ነው። ለምን? ብዙ ሴት ስላረከሰ ቅጣት ነው። ከ9 ዓመት ህፃን ጀምሮ በአደባባይ በይፋ ከ9 ዓመት ህፃን ጀምሮ ብዙ ሴቶች ስላረከሰ፣ ለዚያ ነው ሰው አለ ነገር ይመስለዋል። ያ ከሌላው ተለይቶ እንደዛ አይነት ቅጣት የደረሰበት ቆራ መስሎ ከጽልመት 7 እጅ ጠቁሮ አሳየቻቸው። አሕዛብ አፈሩ፣ እኩሎቹ አመኑ። እኩሎቹ ሄዱና ተናገሩ ለገዢዎቻቸው እንዲያርገው አዋረዱን ብሎ። መንፈሳዊ ነገር ነው እኮ የስጋዊ ነገር አይደለም። በዚያ ምክንያት ከዚያ ጊዜ ጀምሮ መሰረታዊው ነገራቸው ደብረ ምጥማቅን ማፍረስ ሆነ። የሚገርመው ሊያፈርሱ ሲመጡ እመቤታችን እየተገለጠች ትከለክላቸው ነበር። ኋላ ግን እየቆየ በመንፈሳዊ ጉዞ ሰበብ በዚህ ሰበብ የሚመጣው ሰው ቋሚ ስራው ምን ሆነ? በደል ያለፈው ነገራቸው አለ። በክርስቶስ ሰምራ ምክንያት በመሃል አንድ ቀን የመደበኛ ጉባኤ ያልነበረበት ቀን አንስቼላችሁ ነበር አይደል? አዎ። ገዳም ከሚወደው ሰው አብዛኛው ሰው ተጠቅሞ የሚመጣ ይመስልሃል? አይጠቀምም። ለእመቤታችን ክብሬ ለዚያ እኮ ነው። አያችሁ፣ እውነት ወቁ። እስቲ አንድ ጥያቄ ልጠይቃችሁ። 1000 ብር ታውቃላችሁ አይደል? ከደሞዛችሁ ውስጥ ወይም ለፍታችሁ ወዛችሁን ጠብ አድርጋችሁ ያገኛችሁት 1000 ብር አለ እንበል። መንገድ ላይ ወርቁ ያገኛችሁት ሌላ 1000 ብር አለ እንበል። የትኛው ነው ዋጋው የሚሰማችሁ? ቅዱሳን እንዲሁ በስጋዊ መነጽር ነው፣ በመንፈሳዊ መነጽር አይደለም። ቅዱሳን በስንት ገድል በስንት መከራ ነው ማምላክን የሚያዩት። ሲያዩዋትም ማየቱ ለነፍሳቸው ነው እንጂ ደስታ ለስጋቸው ስቃይ ያለው
ጸላይ ስናት እንዲህ ነው የሚያላምጣቸው። ዛሬም ድረስ ያለ ሀብት ላላቸው እንዲህ ነው የሚያላምጣቸው፣ ስጋቸውን ማለት ነው። ዋጋው ይገባቸዋል። ይሄ በከንቱ በቸርነቷ በርራያዋ ለሁሉም በርራያዋ ነው። የበለጠ ደግሞ ለኃጥኡ ለምን ሁሉ ስትታይ ችግር ነው። እያለ ሰው እየተበላሸ ሄደ። መከረች፣ ገሰጸች እግዝእትነ ማርያም በተለያየ ምልክት በተለያየ ጎዳና። እምቢ ሲሉ ቤተ ክርስቲያኑን ልክ የዛሬ 570 ዓመት አካባቢ በ1440ዎቹ አካባቢ ለአሕዛብ አሳልፋ ሰጠች። መጥተው ደብረ ምጥማቅን ሜዳ አደረጓት፣ እንዳልነበረች አደረጓት ቤተ ክርስቲያኗ። ያ ነገር ሲደረግ የሚገርማችሁ ቤተ ክርስቲያኗን ያቃጠሏት ከሊፋውና ሌሎቹ ደስ ብሏቸው ሲሄዱ እመቤታችን በራእይ ለሁሉም በተመሳይ ሰዓት በሕልም ታየቻቸው። እንዲፈርስ የፈቀድኩ እኔ ነኝ ለሕዝቡ ቅጣት እንጂ እናንተ በጉልበታችሁ አላፈረሳችኋትም። ስለ ትምክህታችሁ ትጠፋላችሁ። ሁሉን በአንድ ላይ ታጠፍታችኋለች። እነሱን በልጇ ስልጣን በፍርድ ማለት ነው። ይሄ ዜና በአንድ ቀን እንደ ዛሬ በስልክና አይገኝም። ከወራት በኋላ መልእክት ተልኮ የት ይደርሳል? ኢትዮጵያ ውስጥ። ማን ነበረ ንጉሳችን? አፄ ዘርዓ ያዕቆብ። ደብዳቤውን ንጉስ ነውና ራሱ አይደለም የሚያነብ፣ ያው ማንበብ መጻፍ መቼም ይችላል። 15 ያክል መጻሕፍት ያሉት ነው። ግን በፕሮቶኮሉ ወይም በህጉ መሰረት አንባቢ ያለው ሲያነብለት አለቀሰ። እዚያ የነበሩትም አለቀሱ። እና በወቅቱ እመቤታችን ስትገለጥ የነበረው አባ ዮሐንስ ኤጲስቆጶስ በስፍራው አልነበረምና አፄ ዘርዓ ያዕቆብ እሰይ እንኳን አባ ዮሐንስ ባይኑ ይህን ሁሉ ጉዳ ላይ አለ። ለምን ያን ይሞት ነበረ። ለእመቤታችን ከነበረው ፍቅር ደብሯን በጣም ስለሚወዳት። ከዚያ በዚያ የነበሩት ግብፃውያን ብዙ አባቶች ነበሩ። ከጳጳሳትም ከካህናትም ከሊቃውንትም ብዙ ግብፃውያን ነበሩና ተያይዘው ተላቀሱ። እና አፄ ዘርዓ ያዕቆብ በመካከላቸው ገብቶ አይዟችሁ ሲሆን በቀሉን እንመልሳለን ሰራዊት ከተን፣ ግን ዋናው የሚያዋጣን ያችን አስመስለን ገናና የሆነች ደብረ ምጥማቅን በኢትዮጵያ እንሰራለን ነው። ተጉለት በሚባል ስፍራ ዛሬ ጻድቃን የምትባለው ቤተክርስቲያን ጥንት ደብረ ምጥማቅ ነው የምትባለው። ደብረ ምጥማቅ ተሰራች። የሚገርመው ተሰርታ ስታልቅ እመቤታችን መጣች። ቃል ኪዳን ወደዚህ መጣ ማለት ነው። ከዚያ ሁል ጊዜ አባታችን ንጉሱ ጻድቁ አፄ ዘርዓ ያዕቆብ የግንቦትና የነሐሴ ፍልሰታ ሱባኤ ይዙ ነበር። እመቤታችን ትነጋገራቸው ነበር። በዚያ ምክንያት በነገራችን ኢትዮጵያውያን ከጥንት ማስቶ የእመቤታችን ፍቅር በስጋ በደማችን ክፎቹ ነን። እንኳን እንዲት ፈረንጅ ጋዜጠኛ አለችው የሚባል ነገር አለ። ኢትዮጵያውያን እንኳን ክርስቲያኑ እስላሙም ደማቸው ቢበጣ ማርያም ማርያም የሚል ነገር የሚወጣው ይመስለኛል ደርሳለች። እውነት ነው። ክፉ ነንም እንኳን በተለይ እናቶቻችን የሁሉ ነገራቸው ከእመቤታችን ጋር የተያዘ ነው አይደለም። እንኳን ሌላ ይቅርና ምንም እንደ ልማድ ቢሆንም የሆነ ነገር ጥቁር ነገር አይጠፋም እኮ ያለውን ማርያም ሳመችኝ ይባላል አይደል? እንደዛ የሆነች ነጭ ነገር ፍስትለት ምትሄድ ነገር ፉየ ማርያም የሆነች አረንጓዴ እንደዚህ ምትሄድ እንትን ከነፍሳት ወገን ምንድን ነው የምትባል? የማርያም ፈረስ አይደለም? ሰው ጋር ተጣልታችሁ አሳልፉኝ ለማለት የማን መንገድ? የማርያም መንገድ። እንደዚያ ብዙ ነው። አቦና ማርያም የሚል በባህላችን ውስጥ ብዙ አለ። ይሄ ጥንታውያን አባቶችም ኋላም እና አፄ ዘርዓ ያዕቆብ ሃይማኖት እንደሚበላሽ ስላወቁ ስርዓቱን ወደ ባህል አስገቡት። የእመቤታችንን ፍቅር ወደ እውቀት ሳይሆን ወደ ልብ አሰረጹት። ሰው ስለ እመቤታችን መጽሐፍ ቅዱስ ውስጥ ጥቅስ ብትሏቸው እናቶቻችን አያውቁም። እመቤታችን ፍቅርና ክብር ግን ያውቃሉ። ባለፈው ስለ ስራ ስንነጋገር አንዲት እህት ነግሬሻለሁ አይደል? ለምሳሌ እህቶቻችን ስነ ተማሪዎች እናንተም መድረክ ላይ ወጥቶ መድረክ ስነ ጽሁፍ ያቀርባሉ፣ ይዘምራሉ። በጣም ህገወጥ ነው፣ ነውር ነው። ነግሬዋለሁ ለአገልጋዩ፣ ነውር ነው። ተው። እኔ ግልጽ ልንገራችሁ፣ ለሱም ነግሬዋለሁ። እነዚህ እህቶች ለዘላለሙ በእግዚአብሔር በእመቤታችን በቤተክርስቲያን እቅፍ እንዲኖሩ በቅድስና እንዲኖሩ ነው የምትፈልግ ወይስ ለጊዜው እንዳይከፋቸው? ለጊዜው እንዳይከፋቸው ከፈለክ አይደለም መዝመር ስብከትም ልትሰጣቸው ትችላለህ። ስልጣኑ እስካለው ድረስ እንግዲህ ለጊዜው ምድራዊ ስልጣን እስከተሰጠ ድረስ። ነገር ግን ቀን ይወስዳል እንጂ እነዚህ መድረክ ያወጣቸው ልጆች ይጠፋሉ። 100% ነው ነገር ይጠፋሉ። ይሄ ትንቢት አይደለም፣ ይጠፋሉ። ተውትና ህገ ወጥ ስራ መስራቱን መድረክ ወጣችሁ ስትታዩ የዛ ሁሉ ሰው አይን እኮ የሰው አይን ይመስላል። ደህና ዋላችሁ። መድረክ እንደ መውጣት የሚያስመርር ነገር የለም እኮ። ከዛ አንድ ምሳሌ ሰጠሁት። እናቶቻችን
አሉ አይደል? የምናውቃቸው ወላጆቻችን። እስቲ መድረኩ አውደ ምሕረቱ ላይ ውጡ በላቸው፣ ይወጣሉ? እስቲ የሆነ ነገር በሉ ድምፅ ገዝታችሁ ይሰጣሉ? ስላሰለጠኑ ነው ብለን የምታስባል አይደለም። አየህ፣ አንተ የቆጠርከው ፊደል ተራ እውቀት አድርገዋል። እነሱ ግን በሕገ ልቦናም ቢሆን ፈሪሃ እግዚአብሔር የሚባላላቸው ነው አላችሁ። ምንም ይባላላቸው? ፈሪሃ እግዚአብሔር የሚባላላቸው፣ ፈሪሃ እግዚአብሔር ያላቸው። ስለ እመቤታችን ብትላቸው ምንም ብትላቸው አይሰሙም። ስለ እመቤታችን ምንም ብትላቸው እንኳን ይቀርን አንዳንድ ስህተት የሆኑት ነገር አለ በእመቤታችን ሰው። ለምሳሌ ቅዱሳንን አንዳንዶቹ ከስንታን የፈጠርከኝ ጊዮርጊስ ይላሉ። ቅዱስ ጊዮርጊስ ፈጣሪ እንዳለን እናውቃለን። እስኪ ቅዱስ ጊዮርጊስ ፈጣሪ አይደለም ብላቸው አይሰሙም። ለምን? አንድ ጊዜ የያዙት ነገር ነው። የያዙትን ነገር መልቀቅ አይፈልጉም። ጥቅሙ ነው የሚሻል በነገራችሁ ላይ። ለምን? ጠላት በአንዱ ቀዳዳ ገብቶ ሁሉን ስለሚያስጥላቸው። እንደዛ ስላሉ ይጎዱ ይመስላል። አይጎዱም። ተወው፣ ቀስ ብለህ ማስረዳቱ ይገባል። ቅዱስ ጊዮርጊስ ታላቅ ሰማዕት ነው፣ አማላጅ ነው፣ ረዳኢ ነው። ፈጣሪ ግን እግዚአብሔር ነው የሚለውን ቀስ ብሎ ማስረዳት ይቻላል። ግን እንደዛ ስላሉ እነሱ የሚጎዱ አንተ የምትጠቀም እንዳይመስል። አዎ ንግግር ውስጠት ነው። ልክ ከዚህ ዘፈን ኃጢአት ነው ላለን ኃጢአት ነው አይደለም? ታቦት ፊት እናቶቻችን ይዘፍናሉ አይደለም? ኃጢአት የሚሆኑባቸው ይመስላል? አይሆንባቸውም። ለምን? ከልባቸው የሚያውቁትና የሚያቀሩት መስዋዕታቸው እሱ ነው። በደቡብ ክልል ያሉ ክርስቲያኖች አሉ አይደል? ኦርቶዶክሳውያን በቅርብ ጊዜ የተጠመቁ በልብስ ነው ራቁታቸውን የሚኖሩ? ንገሩኝ። ራቁት መሆን ኃጢአት ነው ጽድቅ ነው? ኃጢአት ነው። ለእነሱስ አይሆንባቸዋል? አይሆንባቸውም። ማን ነግርህ? ለእኔ ኃጢአት ነው። እኔ ራቁቴን ብሄድ ኃጢአት ነው። ደቡብ ክልል ላሉ ወንድሞቻችን ግን ኃጢአት አይሆንባቸው። እኔ በግልጽ ነው የምነግርህ። በጊዜ ሂደት መልበስን ማስተማር ይገባሉ። ጥሩ ነው። ለጤናቸውም ቢሆን ሊያስፈልግ ይችል ይሆናል። ለሃይማኖት ስርዓት ብቻ ሳይሆን እና ጻድቃኔ ማርያምን ደብረ ምጥማቅን ንጉሱ ሰሩ በሱባኤ ተወስነው። ኋላ እመቤታችን ታውቃላችሁ፣ እመቤታችን ድንግል ማርያምን ያደለው የሚጠራት የማን እመቤት ብሎ ነው? የማን እመቤታችን? እንዲህ አለች፣ ከዚህ ስፍራ መጥቶ ከእኔ የሚሻው ነገር ካለው የዘራ ያዕቆብ እመቤት ካላለኝ አልመልስለትም። ለምን? ስለ ስሟ ስለ ክብሯ ብዙ መከራ ተቀብሏል። አንተ የምታስብ ንጉሠ ነገሥት መሆኑን ነው። አንተ የምታስብ ብዙ ሰው መቅጣቱን ነው። አንተ የምታስብ በቃ ወርቅ የሚረግጥ መሆኑን ነው። ኑሮ እንደዛ የነበረ ይመስላል። አፄ ዘርዓ ያዕቆብ በልጅነቱ ምን እንደነበር አታውቁም? እስኪ ከዚያ አያይዤ በቀደም የአቡነ አብየ ጊዜ ቀን አቡነ ዮሴፍን አነሳናል። ብርሃነ ዓለም በስንክሳር ታሪካቸው የተጻፈ የማን ወንድም ናቸው? የአፄ ዘርዓ ያዕቆብ። የማን ልጅ ናቸው? የአፄ ዳዊት። የሚገርማችሁ ነገር ሁለቱም ያደጉ ግሸን ነው። ብሉይ ሐዲስ ተምረዋል። ቆብ ከመጫኑ በፊት ነው አፄ ዘርዓ ያዕቆብን ግድ ብሎ አምጥተው የሾሙት። ሹሙኝ ብሏቸው እኮ አይደለም፣ ተገዶ ነው የተሾመ። ሊመነኩስ ሲል ማለት ነው። ከምናኔ ማዕረግ ደርሶ እዚያ ቅድስና ደርሶ እኮ ነው ወደ ንግስና ይመጣ። እሳቸውን ግን አቡነ ዮሴፍን ግን ከዚያ ሲማሩ ቆይተው ታምረ ማርያም ላይ የምታውቁት አንድ ታሪክ ላስታውሳችሁ። ታምረ ማርያም የምትሰሙ ካላችሁ ታምረ ማርያም ላይ አንድ አይነ ስውር መምህር ወደ 40 ያክል ደቀ መዛሙርቱ ጉድጓድ ሊጥሉት የሚለው ታሪክ ታውቃላችሁ። ከመካከል አንድ ደቀ መዝሙሮች እምቢ ብሎ እነሱን የተከራከረ ወደ ጉድጓድ ሲጥሉት እመቤታችን አንስታ ከዚያ ያ አይነ ስውር ማለት የአቡነ ዮሴፍ ደቀ መዝሙር ነው። ያ ከ40 ጋር አልተባበርም ያለ 41ኛው እኮ ናቸው አቡነ ዮሴፍ ማለት እንድታውቁት። ስማቸው የቀድሞ አባቶቻችን ትሑታን ስለሆኑ ስም አይጽፉም፣ ማን እንደሆኑ አይገልጥም። በድፍኑ ተጽፏል። አንድ ሰው አንድ መምህር እየተባለ እንዲያ እና መምህራቸው አባ ናትናኤል ይባሉ ነበር ይባላል። እና እሱ ብቻ አይደለም፣ ዘካርያስ ዘወለቃ የሚባሉ ጻድቅ ነበሩ። እዛ ስንክሳር ላይ ስተነበት አይታችሁት ከሆነ ሄዶ የመነኮሰ ከማን ይላል? ከአባ ዘካርያስ ነው። ሀገረ ወለቃ አባ ዘካርያስ ማለት የቤተ መንግስት ሰው ነው። እሱም በመንኖ ሄዶ ነው። እና አንድ ቀን አቡነ ዮሴፍ ከመነኮሳት ጋር ሲያወሩ አንተ ማነህ ሲሏቸው፣ በነገራችሁ ላይ የአቡነ ዮሴፍ ትክክለኛ ስም ማለት ከቆብ በፊት የነበረ ወላጆቻቸው እና አፄ ዳዊት ያወጡላቸው ስም ያውቃል። የአቡነ ዮሴፍ የልጅነት ስማቸው መርቆሪዎስ ነው። የቆብ ስማቸው ነው ዮሴፍ። እና ስም ማን ነው ሲሏቸው መርቆሪዎስ። የድሮ ስም የነ ይፈልጋቸው መርቆሪዎስ። የማን ልጅ ነው? የአፄ ዳዊት። ወንድሞች እነማን ናቸው? እነ ቴዎድሮስ፣ እነ ዘርዓ ያዕቆብ፣ እነ ይስሐቅ እያሉ መዘርዘር። ይህንን ማን ይሰማሉ? አቡነ ዘካርያስ። እና በሌኔ ልጅ ለምንድን ነው እንደዚህ የምትል? አባቴ ምን ነው ከዛሬ ጀምሮ የንጉሥ ልጅ ነኝ አትበል። ለዛ ነው ስንክሳር ላይ ታችሁት ከሆነ የንጉሥ ልጅ እንደሆነ አልጻፈም። በቃ እየተረሳ እንዲዳረጉት የንጉሥ ልጅ ነኝ አትበል፣ ወንድሞችን ነገር ሌላችሁ አትበል። ለምን? ሰዎች መጥተው ከዚህ ቆብ ያስጥሉሃል፣ ይወስዱሃል።
ወንድምህ እንዳደረጉት አንተ እንዳያደርጉብህ። ባይሆን ወንድምህ እንደዚያ ሆኖ አልተጎዳም፣ እግዚአብሔር ስለመረጠው ለዚያ። እኔ የገጠመኝ ነገር ልንገርህ አሉ እና ዋላችሁ። ስለ እኔ ምንኩስና ሲወራ እህት ነበረችኝና እህት የሰማች መጣችና ከኔ ዘንድ መነኮሰች። ከዛ ግን አልቻለችውም ምንኩስና፣ ከአቅሟ በላይ ሆነ። ትታው ከተማ ገባች። ቆባን ጥላ የማይሆን ኑሮ ውስጥ ኖር ቆይታ ልትሞት አፋፍ ላይ ስትደርስ መልእክተኛ ላከችብኝ። ልሞት ነው አደራህን አባቴ። ወንድሟቸው ትልቅ ወንድም ናቸው። ግን አባቴ እባክህ በጸሎት እንዳትረሳኝ መሞቴ ነው። ከዛ መልእክተኛው እስኪደርስ እሷ ሞታለች እዛው ከተማ። 40 ቀን እህል ሳይቀምሱ ውሃ ሳይጠጡ ከቆሙ ሳያርፉ ከዘረጉ ሳያጥፉ አለቀሱ። የት እንዳስገባት አሳይኝ ብለው ሲኦል ላይ ያሳያቸው። ይህን ሁሉ አድርጋ ገነት አስገባታለሁ ብለህ ታስባለህ? ሲኦል ነው ያለች። ሌላ 40 ቀን ሱባ ያዙ። እንደገና ማረልኝ ብለው የእግዚአብሔር መልአክ መጥቶ እምቢ አላቸው። አሁንም ድጋሚ 40 ቀን እምቢ አላቸው። በሶስተኛው 40 አልቅሰው ደስ ይበልህ በቃ ስላንተ ስል ብሎ በማየወት አጥምቆ ወደ ገነት አስገባ። ይሄ ሁሉ መከራ የመጣ በእሷ ጥፋት አይደለም፣ በእኔ ጥፋት ነው። የእኔ ዝና ወሬ ከተማ ባይሰማ እሷ ባልሰማች፣ እሷ ባትሰማ መታ ያላቅማ ባልመነኮሰች፣ እዚህ ሁሉ ሰዓት የከተትኳት እኔ ነኝ አሉ ጻድቁ አቡነ ዘካርያስ። አላ ግን እግዚአብሔር መጥቶ ሂዱና ዋልድባ ታምራት ግለጡ አላቸው። አባ ገብርኄርን፣ አባ ናትናኤልን፣ አባ ዘካርያስ እንኳ አርፏል። አባ ዮሴፍን እዚህ ይሄ ስንክሳሩ ላይ ተጽፏል። ቦታውን አይገልጠውምና ምክንያቱን አይገልጠውም እንጂ ሄደው ክብራችሁን ግለጡ ተባሉ። እሳት ሲነድ ቆይቶ ምንቸቱ ወይም ይሄ ድስቱ ፍም መሰለ እሳት የነደደበት ማለት ነው። አምጦ ሲባል አባ ናትናኤል አቅፈውት ሄዱ ሩቅ ቦታ እና ምንም ነገር ሳያቃጥላቸው ቀረ። ጽድቃቸው እዚህ ተገለጠ። ነናወላችሁ። አባ ዮሴፍ ደግሞ ወጡን ይዘውት በመያዣ ተሸክመው ሲሄዱ እዚያው እንዳለ ተሰናከለና ወደቀ ስላችሁ ያው ወጥ የሞተ ሞላው የአባቶች ራት ወጥ ያለበት ወደቀ። እንግዲህ ሸክላው ምን ይሆናል? ሰባበራል። ወጡሳ? አዎ፣ ግን ሸክላው ተሰበረ፣ ወጡ ግን እዚያ። አስቡት፣ ፈሳሽ ነገር ዝም ብሎ እዚያው ላይ ሲቀር ማለት ነው። እንደዚህ ሆነ። ኋላ በተአምራት ሸክላውን መልሰውታል። አባ ገብርኄር ግን እስከሚሞት ድረስ እምቢ ክብሩን አልገልጥም ብሎ ቆየ። በሚሞትበት ጊዜ ስርዓተ ግንዘት ላይ ሕጽበት አለ አይደል? ሊያጥቡት ሲሉ እንደ ማጥመቅ አይደለም የሚቆጠረው፣ ማለት የጥምቀት ማጥመቅ ሳይሆን እንደ ስርዓተ ሕጽበት ነው የሚቆጠረው። እንደዛ ሲሉ የለም ሌላ ሰው ፈልጉ አላቸው። አርፎ እኮ ነው ተነስቶ። ለምን ሲባል ጨዋ ነው እንግዲህ፣ እነሱ የሚያውቁት በጨዋነቱ ነው። ጭራሽ ዲቁና እንዳለው አያውቁም። ጌታዬ እኮ መጀመሪያ ዲቁና ኋላ ቅስና ኋላ ኤጲስቆጶስነት ሹሞኛል፣ እናንተ እኔን ማጥመቅ አትችሉም ይባላል። እንደዚህ አለ እና ብዙ ድንቅ የሆኑ ተአምራትን እናንተ ሰዓቱ ሄዶ የለሳ እናስበው። ምን ተሻለና እንዴት ዋላችሁ? ምን ተሻለን? እሺ እንዲያው እሺ እንጨርስ። ለሁሉም እመቤታችን ነገር የአቡነ ዮሴፍ መቼም ለእመቤታችን ያላቸው ፍቅር ከጥንት ከአባታቸው ከአጼ ዳዊት የወረሱት ነው። በሙሉ ልጆች እንደዛ ናቸው እና አጼ ዘርዓ ያዕቆብን ጨምረው። የሚገርመው ነገር አቡነ ዮሴፍ የሚባል ተራራ አለ አይደል? ወሎ ገዳማቸው ያለበት ሁልጊዜ ታሪክ ሰማላችኋል። የዝንጀሮ ነገር እንዴት ዋላችሁ? የዝንጀሮ ነገር ሰማላችሁ አይደለም? በዜና አበው መጽሐፍ ላይ እሳቸው ገድል ገና ነው፣ ቅርብ ጊዜ እግዚአብሔር ፈቅድ ይታተማል። ግን በዜና አበው መጽሐፍ ላይ እንዲህ ነው የሚል ታገኛላችሁ። በዚያ እሳቸው ባሉበት ሀገር አካባቢ አንድ ገበሬ በሀገሩ ዝንጀሮ በጣም ስለሚያስቸግራቸው ሁላችን ከምንደክም ብሎ በተራ ነው። አንዱ ሰው የሁሉን ማሳ ይጠብቃል በተራ ገብቶ እና ያ ሰውዬ እንደ ነገ ማሳው ደርሶ ሊጠብቅ ማታ እናቱ ሞተችበት እና ሄዶ እባካችሁ እናቴን ልቅበር አላቸው። አዝመራውን ማን ይጠብቀው? እንዲሁ እባካችሁ ልቅበራል። አይሆንም፣ እናትህን እኛ እንቀብራለን፣ አንተ አዝመራ ጠብቅ አሉት። አማራጭ የለውም። እያለቀሰ እዚያ ማሳው ላይ ሆኖ እያለቀሰ ከዝንጀሮ ጋር ይሯሯጣል። አቡነ ዮሴፍ በዚያ ይደርሳሉ። ልጄ ምን ሆንክ? አረጋዊ ናቸው፣ ዛን ጊዜ አርጅተዋል። ልጄ ምን ሆንክ? እናቴ አርፋብኝ። እናት ቀብር ሄደህ እንደዚህ ሆኖ ነገሩን ነገራቸው። አይ እኔ ልጠብቅልህ፣ አንተ ሄደህ ቀበር አሉት። አባቴ ሽማግሌ ነው፣ አይችሉትም። እዚህ ሁሉ ዝንጀሮ ጋር ተሯሯጦ ተውን ያለሯሯጥም ዝም ብለህ ሄደ። እናቱን ቀብሮ ሲመለስ የዝንጀሮ መንጋ በአንድ ተቆልሎ ታግቶ ቁጭ ብሎ እሳቸው ጸሎታቸውን ያደርጋሉ።
ይሄ ሁሉ ነገር የመጣ ፍጥረት ጋር ባለመስማማት አይደለ ብሎ አዋጅ ነገሩ። ሰብስቡልኝ ሀገሩ ገበሬ በሙሉ ይሰበሰባል። ገበሬ ተሰበሰበ። በሉ ታረቁ፣ እናንተም ቃርሚያ አታንሱባቸው። ቃርሚያ የሚባል ታውቃላችሁ? ሲታጨድ የሚቀር ነገር አለ አይደል? ቃርሚያው ዝንጀሮ ይብላ። እናንተም ደግሞ አዝመራ እንዳትነኩ ገዝቻችኋለሁ። ነገር ግን ቃርሚያ ካነሱባችሁ ያነሳውን ብሉበት ፈቅጄላችኋለሁ ማለት ነው። ዛሬም ድረስ ይኸው ዛሬ ድረስ ይኸው ዛሬ 2018 ነው አይደል? ሄዳችሁ በገበሬው መጠየቅ ነው። ቃርሚያ ካነሱ አይለቋቸው፣ አለቀ። የዛ ታዲያ ቃርሚያ ያነሳውን ሰው ፈልገው ለብቻ ነው የሚበሉበት። ዝንጀሮ ትልቅ ዝንጀሮ ምን እንደሚመስል መቼ እንጂ ነግራችሁ ነበር። በአይኔ አይቼ አውቃለሁ። አንድ ቦታ ያው 12 አጃቢ ያለው እውነቴን ነው። እኔ አንዳንዱ ነገር በነገራችሁ ለፋንታሲ ሊመስል ይችላል እኮ አሁን ሰው ተረት ማወራ ሊመስል ይችላል። እንደዚህ አይነት ነገር አየሁ ሲል የእውነት ነው። እዚህ ብላጅግ ሚካኤል የሚባል ታውቃላችሁ? አሁን እየተሰራ ነው ቤተክርስቲያን፣ ጥንታዊ ቤተክርስቲያን በዛ አካባቢ ባለ ዱር ነው እና ታሪኩን ለሌላ ቀን እንተው፣ ያው የሚረባ ነገር ስለማይኖረው ማለት ነው። እና እግዚአብሔር አምላካችን የጻድቁን በረከት ያሳድርብን እና ለሁሉም አፄ ዘርዓ ያዕቆብ እንደዚህ ያለ ቃል ኪዳን እመቤታችን ትታያቸው ነው። ለዚያ ነው ከሳቸው በኋላ የነበሩት ነገስታት አሬኒ ገጸ ዚአኪ ህልመ ዮሴፍ የሚባል አሬኒ ገጸ ዚአኪ መልክአ ማርያም ነው ለመልከኪ አይደል? ማርያም ምዕረ እንዲህ አንድ ጊዜ አፄ ናኦድ እኮ ነች። እንዲህ አንድ ጊዜ እባክሻለሁ። የሚገርም አይተዋታል። መጣ ካየኋት በኋላ ግን ምን አሉ? ሰጂ እዚያ ግን መልክአ ማርያም ላይ ምን አለ? ለስትንፋስኪ ጽንኒ ውስተ ሰኔ ወሰውርኒ ሞት ሲሉ ቆይተውስ አዩዋት በኋላ እስቲ ምስጢር ንገሪኝ አሏት። 8ኛው ሺህ ደረሰ አለቻቸው። እንዴት ያለ ነው? እንዲህ ያለ ሰጂ አሉ። እዚህ እኮ ጽንኒ ውስተ ሰኔ ወሰውርኒ ሞት ሲሉ ቆይቶ ማለት ነው። ከሳቸው ፊት የተደረሰችው ህልመ ዮሴፍ አለች። ህልመ ዮሴፍ የሚለውን የኋላ ሰዎች ነው ያሉት እንጂ መልክአ ማርያም ነው ስሙ። ግን የዮሴፍን ስም ደጋግሞ ስለሚያነሳ ህልመ ዮሴፍ እና እመቤታችን እንድትገለጽላቸው አፄ ዘርዓ ያዕቆብ የሚጸልዩበት የነበረ ነው። ዛሬ ግን ሰው ላረባ ለጥንቆላ ለምናምን ሊጠቀሙበት ሲሞክሩ ያሳዝናል። ቅዱስ ጸሎት ነው። መልክአ ማርያም ሳልሲት ይባላል በዛሬ አጠራር። ጥንት ግን መልክአ ማርያም የመጀመሪያው እሱ ነው። ዛሬ ከምናውቀው መልክአ ማርያም 50 ዓመት በፊት የተደረሰ ነው። አፄ ዘርዓ ያዕቆብ ናቸው የደረሱት። መልክአ ማርያም ዛሬ ሳልሲት የሚባለው ያንን ደርሶ እመቤታችን ሲጠሯት ትመጣላቸው ነበር፣ ታነጋግራቸው ነበር። እና ዛሬ ጻድቃኔ ማርያም ላይ እንዳልኳችሁ በሚደረገው ነገር ሁሉ እስማማለሁ ማለት አይደለም። ትልቅ ቤተክርስቲያን ሲሰራ ተቃውም ያለው ነነው አላችሁ። ደብረ ምጥማቅን ረስተውት እንደፈረሰ እንኳን ይቅርና አፄ ዘርዓ ያዕቆብ የሰሩትን ደብረ ምጥማቅ እመቤታችን መታ እኮ ነግራቸዋለች። ይፈርሳል አላዝቡ ይበድለኛል፣ ይፈርሳል። የአፄ ዘርዓ ያዕቆብ የሰሩት ደብረ ምጥማቅ ዛሬ አለ? ንገሩኝ። ማን አፈረሰው? ግራኝ አቃጠለው፣ አመድ አደረገው። ዛሬ ያለው የሚተርፍ የሚሰነብት ይመስላል? አይጣል ነው አያድርስም፣ እንዲያው አያምጣብን። ያሰንብተው። አንድ ጊዜ ከተሰራ ያሰንብተው። የእግዚአብሔር ታቦት ያለበት ቅዱስ ስፍራ ስለሆነ ያሰንብተው። ግን እነዚህ ትልልቅ ህንፃ የሚሰሩ ሰዎች እመቤታችን በዛ የሚያስደስቱ የሚመስሏቸው ማስተውሉ ምዕመኑ አልፈርድም። ተማረ የሚባለው ሰው ለነገሩ ለአብዛኛው ገንዘብ ታውቁታላችሁ። ህንፃ ሲሰራ ስትገንዘብ እንደሚባክን በጎዳና ታውቃል። ዓላማው ይታወቃል። ትልልቅ ህንፃ መስራት የአንድ ክርስቲያን ተግባር አይደለም። አፄ ዘርዓ ያዕቆብ አሳምረው ቢሰሩት ንጉሥ ናቸው። ሁሉ በእጃቸው ነው፣ ሁሉ በደጃቸው ነው። የድሃ ምዕመን መቀነት እያስፈቱ ያንን አሰርቶ ቤተ ክርስቲያን ላይ ለሚመጣው ጥፋት ማዘጋጀት ከባድ ነው። ቦታው ግን ቅዱስ ነው። ጻድቃኔ ማርያም የሚባለው ዛሬ የጥንቱ ደብረ ምጥማቅ ተጉለት ቅዱስ ስፍራ ነው እመቤታችን የምትገለጥበት እና እንዲያው ሬክቦ ለእግዚአብሔር እግዚአብሔርን አየሁት አለ። ቅዱሳን አባቶቻችን ደግሞ እመቤታችን አየናት። ግን አንድነት ወቁ። ኢሳይያስ ታዞ እንደዛ አለ እንጂ እውነተኛ አባቶቻችን ከቶውኑ እመቤታችን አየሁ አይሏቸው። ለምን ቢባል ለዚያ ነገር አንመጥንም ብለው ነው የሚያስቡ። ሁለተኛ ነገር ሲያስቡት ጭንቅ ነው የሚል እና እንደዚህ ያለ ነገር የገጠማቸው እንደ ድሉ ነው እንኳ ቢገኝ አንዳንድ ቅድስና ያላቸው ቢገኙ እንኳ ሲነግሯችሁ ግድ መናገራቸው ግድ ከሆነ ሲነግሯችሁ ስም አይጠሩም። ራሱ እንደዚህ አየሁ ምናምን አይደለም። የሆነ በምሳሌ በምን ዞሮር ባለ ነገር ነው ለሚገባው ነው እንጂ ለማይገባው አይገባው። እና እንደዚያ ነው። እመቤታችን ድንግል ማርያምን እንዲያው ገጸ ምሕረቷን ገጸ ረድኤቷን ያሳየን። መልክዓ ገጿን እንዲያው መመኘቱም ከባድ ነው፣ ግን ምኞት አይከለክልም የሚል ባህላዊ አነጋገር አለና እንዲያው ለዚያ የተገባንም ያድርገን። በፍርድ ቀን እመቤታችንን ለማየት የሚታደሉ ወዳጆቿ ብቻ ናቸውና በፍርድ ቀን መልክዓ ገጿን ለማየት ያብቃ። ፍቅሯ ረድኤቷ ይደርብን። የሰባቱን ቀን ቅዱሳን ስማቸውን እናንሳ። ዛሬ 21 ነው አይደለም? በ14 ገናኝተን ነበር። በ15 ሐዋርያው ቅዱስ ናትናኤል፣
በኢትዮጵያ ከነገሱ ጻድቃን ነገስታት አንዱ አፄ ንዋየ ክርስቶስ እመቤታችን ጌታችን የሚወድ ሌሎች ብዙ ቅዱሳን አሉ። የዚያን ቀን በ16 ነቢዩ ጠቢቡ ቅዱስ ሲራክ ኢያሱ ሲራክ፣ ዮሐንስ ወንጌላዊ ወልደ ነጎድጓድ ደገኛ ሐዋርያ፣ ኢትዮጵያዊቷ ሰማዕት እናታችን ቅድስት አስበ ሚካኤል፣ ኢትዮጵያዊ ጻድቅ አባታችን ብሔረ ሕያዋን የገቡት ያልሞቱት አቡነ ሐዋርያ ክርስቶስ፣ እናታቸው ቅድስቲቱ ቅድስት ፍቅርተ ኪሮስ፣ በ17 ደገኛ ቅዱስ ሊቅ ተወዳጅ ኤጲፋኒዎስ፣ እነ አባ ፊላታዎስ፣ ሉኪያኖስ፣ ኢላሪዮን፣ በ18 ጥንተ ርደተ መንፈስ ቅዱስ ጰራቅሊጦስ ነበረ። አባ ገአርጊ፣ አባ አብርሃም፣ እነ ቅዱስ ሲኖዳ አባቶቻችን ነበሩ። በ19 ተገናኝተን ነበረ ክብረ በዓለም ስለነበረ አቡነ አብይ እግዚ፣ አቡነ ዮሴፍ ብርሃነ ዓለም፣ አቡነ ብስጣውሮስ ዘሐይቅ፣ አባ ይስሐቅ ቀሲስ ግብፃዊ፣ ታላቁ ሰማዕት ቅዱስ ኤስድሮስ የእሱ ማህበረተኞች የሆኑ 807 ሺው፣ ኢትዮጵያዊ ንጉሥ ጻድቅ ቅዱስ ይምርሃ ልደቱ ነበረ። በ20 ስም አጠራሩ የከበረ ደግነቱ ያማረ ኢትዮጵያዊ ንጉሥ መናኝ ቅዱስ ካሌብ ናገራንን ያዳነ በዓለም ላሉ ክርስቲያኖች ሁሉ ከክርስቲያን መሲሐውያን ነገስታት ሁሉ መመኪያ ተብሎ ከቆስጠንጢኖስ በኋላ የተመሰገነ እንደነ ቴዎዶሲዮስ የተመሰገነ ለክርስቲያኖች የሚያዝን ኋላም መንኖ መንግስቱን በገዳመ ጰንጠሌዎን በጾማይት 14 ዓመት ዘግቶ የኖረ ቅዱስ ካሌብ። ታሪኩ ሰፊ ነው፣ ብንተርክ ደስ ባለኝ። አንዳንድ ጊዜ በየዕለቱ መተረክ ያምረኛል፣ ግን በየዕለቱ ጉባኤ ለእናንተ ማይሆን ነው። ለእኔስ ድካሙስ መቼም ይሁን፣ ግን እንደዚያ የሚያምረኝ ቀን አለ። ግን በየዕለቱ ለመተረክ ትዕግስት ያለው ሰው ይፈልጋል። አንድ ሰው ነበረ ዛሬ በህመም ያለ መድኃኔዓለም ምሕረቱን ይላክለት። ጠላት ተወዳደረው፣ ቅዱሳንን ይወድ ነበር። በጣም ተወዳደረው ጠላትና እንጂ በጣም በየዕለቱ የቅዱሳንን ነገር መስማት የሚወድ ሰው ነበረ እና ቅዱስ ካሌብ ያን ቀን ታላቁ አሞኒዎስ 18 ዓመት ከሚስቱ ጋር በድንግልና ይኖረው ኋላ እንደገና መንኖ ሳድዥ የምትባል ዘማኝ ነበረች ሴት መታ ልታስተውስትል እንደገና ከእሷ ጋር 36 ዓመት በድንግልና ሲኖር እንዲህ ባለው ነገር ነው የኖረ። ብዙ ቅዱሳንን በመውለድ በ3ኛው መቶ ክፍለ ዘመን ከአባ እንጦንስ ቀጥሎ በጣም ብዙ ቅዱሳንን ከወለዱት አንዱ ቅዱስ አሞኒ ነው፣ አሞኒዎስ ነው። በቤተክርስቲያናችን አርኪው ራሱ ደስ ይላል። ሰላም ለከ መስተጽነ ብሩ ደመና መንገለ ፈቀድ ከፍና ይላል። በደመና መጫኑ ሲነግረን ነው። ምስለ ሐዋርያት ምንድን ነው? እስመረ ፈቀ እግዚኦ ምስለ ሐዋርያት ደወ ዜና ሀበተ ሰራ ማኢድ ማበተ ድሎ መና ብፁዕ አንተ አሞኒ ዘቶና ይለዋል ደራሲ። የቅዱስ ዳዊትን መዝሙር ጣዕም ሰምቶ በአባ ዳርማ የዚያን ቀን ዓመታዊ ረፍት በዓሉ ነው። አባ ዳርማ ሲመጣ ሰማይታት ከበውት፣ ከሰማይታት አንዱ በዘፈረ ልብሱ ጣዕሙን እንትን ሲለው ቅዱስ ዳዊት ሲዘምርለት ነፍሱ ሲወጣ ያችን ከርቀት ያለች ወዳጁ ነውና ቅዱስ ዳዊት ሲዘምር የመሰንቆ የበገናው አውታር በጆሮ ይሰማዋል። ያቺ ለ3 ዓመት ከምግብ ተከልክሎ ኖሯል። ያቺ ጣዕም ምግብ መጠጡ ነው። የቅዱስ ዳዊት በገና ጣዕሙ ነው። አባ ሆር የእሱ ደቀ መዝሙሩ ነው። የአባ አሞኒዎስ 40 ቀን ሙሉ እመቤታችን ስዕል ፊት ወድቆ ለመናት። እመቤታችን ተገለጸችለት በ40ኛው ቀን ለአባ ሆር ለአባ አሞኒ ረድ ማለት ነው። እና ቀና በላለችው። ቀና አለ። ልጄን ተመልከተው አይላፋት ሰራዊቱን ተመልከት ብላ አስደሰተችው ይባላል። የዚያን ቀን ዋሻ እንድርያስ ታውቃላችሁ? ጣሪያ ገዳም የአቡነ ተክለ ሃይማኖት ጓደኛ ናቸው፣ ወዳጅ ናቸው። ገድላቸው ጥቂት ነው የሚገኝ። የሚገርማችሁ ነገር በህይወቴ ከገረመኝ ነገር አንዳንድ ገዳማት ከመከራቸው ብዛት ብዙ ቅርሳቸው ይጠፋባቸዋል። እና መነኮሳቱ አንድ ሰው ላኩ፣ ታሪካቸውን ላክልን የሚል ጥቂት ናት የምናውቃት። እንግዲህ ከገዳሙ የለም ታሪኩ። ያን የሚያክል ጻድቅ ዋሻ እንድርያስ፣ አቡነ እንድርያስ ታላቁ እንዴት ያሉ ቅዱስ ናቸው! ግን የምናውቃት ጥቂት ናት። ግን ያቺ ጥቂቷም ክብራቸውን ትገልጣለች። እና ይቅርታ አድርጉልን አባቶቻችን፣ እኛ እኮ አንድ ቀን ብናገኝ እናንተ ትነግሩናላችሁ ብለን እየጠበቅን ነበረ። ግን ተፈልጎ አይጠፋም፣ እግዚአብሔር ሲፈቅድ ቀን ይገኝ ይሆናል። ያን ቀን አባ ዘትረ ወንጌል በስብከተ ወንጌል በጾም በጸሎት የተመሰገኑ ከምድራዊ ፈቃድ ራሳቸውን የከለከሉ የደብረ ሊባኖስ 16ኛው በ16ኛው መቶ ክፍለ ዘመን የነበሩት 16ኛው አበምኔት ናቸው የደብረ ሊባኖስ። እናታችን ቅድስት ወለተ ሰማዕት 60 ዘመን ልብስ ሳትለብስ የኖረች። በዚህ ጽላሎ የሚባል ጎጃም ታውቃላችሁ? እና ዋላችሁ ደብረ ጽላሎ ትውልዷ ወደ ዲማ አካባቢ ነው፣ ጎጃም ነው ትውልዷም። ገድሏም 60 ዘመን ከገድል ከሐሩርና ከብርድ የተነሳ ልብሷ አልቆ ጸጉሯን አሰድጎለት አካሏን ይሸፍንላት ነበረ። እንደ ቅድስት ማርያም ግብፃዊት። ማን ትባላለች ስም አልኳችሁ? ቅድስት ወለተ ሰማዕት
ኢትዮጵያዊት ጻድቅት ወለተ ሰማዕት። ያን ቀን ልቤን ክፈተው ብለን ስንዘምር ስሟን የምንጠራው እናታችን ቅድስት ልድያ ዕረፍቷ ነው። በግብረ ሐዋርያት ምዕራፍ 16 ቀላል ነገር የሚመስል ግን ቅዱስ ጳውሎስ ሲያስተምር መንፈስ ቅዱስ ልቧን ከፍቶለት የሚናገረው ነገሩ ከልቧ ጠብ የሚልላት። ኋላም በአገልግሎት ምን አለች? ለእግዚአብሔር ታማኝ ካደረጋችሁኝ አትለፉኝ፣ ቤት የግቡልኝ ብላ ቤቷን ገብተው ባርከውላት ሰንብተውላት አለ ቤቷ። ኋላም አገልግላ በሐዋርያዊነት ልድያ ሐዋርያዊት ነው የምትባል። ልይ አይደለም ልድያ ነው። እኛ በኢትዮጵያ አጠራር ልድያ ነው። እንግሊዘኛው ግን ኤልአይ ስለሚያደርገው አንድ ቦታ ኤልአይ ነው መሰለኝ ያየኝ። ኧረ ስለ እንግሊዘኛው ምን አገባኝ? አይ ሆነ ዋይ እኔ ምን አገባኝ? አይም ቢል ተቃውሞ ነው፣ ዋይም ቢል ችግር ነው አይደል? ይማረን መድኃኔዓለም። ቅድስት ልድያ ዕረፍቷ ነው የዚያን ቀን። ሌሎችም ብዙ ቅዱሳን አሉ የዚያን ቀን። ዛሬ 21 ዛሬ ነው። ታላቁ አባታችን አባ መርትያኖስ እንዲያው ታሪኩ በጣም የሚያሳሳ ነው። የአባታችን የአባ መርትያኖስ ሰዓቱ ሄደብን እንጂ እንዲያው 108 በዓት ውስጥ መኖር ምን ይመስላችኋል? አጽኖ በዓት ይባላል አይደል? በአባ መርትያኖስ እሱ የለም። ለምን? 2 ጊዜ ሞከረው፣ ሴት አመጣበት። እንግዲህ እዚህ በኋላ ብሎ አንድ ቦታ ይኖርና ይታወቋል በመንፈሰ ረድኤት። ሴት ሊመጣ ከሆነ ሸሽቶ ይሄዳል። ሴት መነኩሴ ወንድ ካለበት መሸሸት፣ ወንድ መነኩሴ ሴት ካለበት መሸሸት ስርዓት ነውና እና ያስገርመኛል። በተለይ መጀመሪያዋ ኋላ ቅድስት ዞ የተባለችው ያቻ መንዝራ ሴት። እኔ ግን አንድ ትምህርት ልንገራችሁ እሺ ባትሉ መንገር አይቀርም። ግን አባ መርትያኖስ የተወለደ ፍልስጤም ቂሳሪያ የሚባላል። የፍልስጤም ቂሳሪያ በወንጌል ላይ ተጽፎ የምታገኝ ሳለ እዚያ ነው የተወለደ። የፍልስጤም ቂሳሪያ ነው ሀገሩ፣ ወይም ፍልስጤማዊ ነው። እዚያ ተወልዶ ገዳም ውስጥ ገብቶ 67 ዘመን ተጋድሎ ብቃት ደረሰ። የሚገርመው ነገር የእሱም ብቃት ያወራሉ ሰዎች። ጥሩ ይመስላችኋል? አንድ የገዳማ በምኔት ስለ አባ ተክለ ማርያም፣ አባ ተክለ የዛን ጊዜ በሕይወት ነበረ፣ ሳወራ በጣም አክብሮታቸው ለየት ያለ ነበር እስከዛ ቀን ድረስ። የዛን ቀን ግን አንተ ደህና ሰው ትመስለኝ ነበር፣ ክፍት አፍ እንዴት ታወራለህ ምናምን ብሎ አሉ። ምን አጠፋልኩ? እንዴት ባጸደ ስጋ ያለውን አባት እንዴት አደርገዋለህ? ደግሞ ስሙን ጠርተህ ጭራሽ። በስውር ማውራት እኮ አንድ ነገር ነው። እኔ አሉኝ አንድ አባት አውቅ ነበር። አሁን ምነግርህ ስላረፈ ነው። ሰሞኑ አንድ ገዳሙን ስም ጠርተውልኝ ጎን ለጎን እየሄድን ልባረክ ከሱ ይቼ ነው እየሄድን የደመና ምሰሶ መጥቶ ከእግሩ ላይ ወደቀ። ይዞት ሄደነት ከፊቴ ላይ ያሉ አይን እያየ እና ለአንተ አሁን ምነግርህ ስላረፈ ነው እንጂ አይነገርም ብለዋል። ነገሩ የሚገባቸው የሳቸው ተግሳጽ እንዴት ነው ሲያወሩ ማን ትሰማለች? አመንዝራ ሴት በጣም መልክ ያላት። አይ ሴት ስለማይቀርብ እኮ ነው፣ እኔ ባገኘው ድንግልናዋን አጠፋው ነበር አለ። አትሺም አሏት። ተከራከሯት። መከራከራቸው ባልከፋ ኋላ እንወራረድ ስትላቸው ምን አሉ? አንቺ ነውር አይደለ ተይ እንጂ ዘወር በይ። ደግሞ ወደሱ ልጅ እንደማለት ነው አሉ። አትሺም፣ እንዲያውም ሄደሽ እሱን ከጣልሽማ እንከፍልሻለን ብለው የውርድ ገንዘብ። የአባ መርትያኖስ ጠላት የለውም እንጂ እንዲያው ከሰይጣን በቀር ጠላት ቢባሉ እሷ ናት ጠላት ወይስ እነሱ ናቸው? እሷ ተንኮለኛ ስለሆነች አይደለም፣ አንድ ጊዜ በአመንዘራነት ተይዛ ነው ጠላት አድሮባት ነው። እሷ በኋላ እኮ ቅድስት ዞይ ማለት እሷ ናት። ሄደች ተደብቃ መሸች። ለምን? ቀንማ ቢሆን ዞር በይ ነው የምትባል፣ ሂጂ ወደ ሌላ ነው የምትባል። ሲመሽ የጠበቀች ለምንድን ነው? አንኳኳችና አራዊት እንዳይበሉኝ፣ አራዊት ከበሉኝ ዕዳ ይሆንብሃል አለች። አቤት ጭንቀቱን ማሰብ ይቻላል። እዚያ ሰዓት ቢያስገባት ለጦርነት እንዳመጣት ሰይጣን ገብቶታል። ቢተዋት ነግደ ኮንኮ የተወከፍክሙኒ እንግዳ ሆኜ አልተቀበላችሁኝ ሊለኝ ነው በፍርድ ቀን። አይ ጌታዬ በፍርድ ቀን ከሚጠይቀኝ ብችለው ይሻላል ብሎ አስገባት። እንደገባች ያ ምናምን ልብሷን ስታወላልቅና ሽቶዋን ስትረጫጭ ችግር ሊመጣ ነው። ለቀቅ ብሎ ሄደ። ከዚያ ልብሷን ለባብሳ ወደሱ ቀርባ ከነዛ ጠላት ካመጣው የምርኮ ዕቃ ጋር ሁና እንተኛ ሚያየን ሰው የለም ስትለው አንድ ነገር አላት። እግዚአብሔርን ማንፈራ ከሆነ ሰዎችን ልንፈራቸው አይገባንም። ስለዚህ ጥቂት ታገሽኝ አላት። ወጣ። እንጨቶችን ሰበሰብ፣ አነደደው። በጣም እግሩን እዛ ውስጥ ማገደው። እድሜ ዘመኑን ሁሉ እግሩ እኮ ሲታይ እንደዚያ ነው፣ የተላላጠ በእሳት። እዚያ ተማግዶ ምን ይሸታታል? ሌላ ጠረን፣ የእሷ ሽቶ ቀርቶ። አባቶቻችን ምን ይላሉ? ለምንድን ነው እግሩን እዛ ውስጥ የከተተው? ስለ ሁለት ነገር። አንደኛ የዝሙት ሽታ ይዛበት መጣለች።
ያ ከእግሩ የሚወጣው ሲቃጠል የሚወጣው ጠረን ያንን አጠፋል። ያ ነው ለመንዝራነት የሚስብ ለዝሙት የሚስብ ያ ቅዱስ ሰው ለዚያ እንደዚህ ለዚያ ይፈተናል ብሎ ለመናገር ቢከብድም እንኳን ከዚያ ማዕረግ ደርሶ እንኳን ይኸው። ሁለተኛ ምን ይል ነበረ? ሰውነቴ ሆይ ዝሙት ከፈለግሽ መጀመሪያ ሰማያዊውን አይደለም ምድራዊውን እሳት ቻይ ውስጥ ያስሸታት በዛዛይ ጎትታ ወጣችው። ምን ነው አባት ያለችው ነገራት። አለቀሰች። ለዚህ ሁሉ ምክንያት ነው አይደለ ብላ ወድቃ አልቅሳ ንስሐ ሰጥቷት ያን ሁሉ አውልቃ መንኩሳ በአት ሰጥቶ ከደናግል ገዳም አስገብቷት እዚያ አካ ይቅርብ ነበር። ያንን በአት ለቀቀላት የሚለው አሉ። በዚህ አድርጎ በቅታ እኮ ነው ያረፈች። ኋላ እንደገና ደግሞ ሄዶ ደግሞ ደሴት ላይ ሲኖር ደግሞ መርከብ ተሰብሮ አመጣበት የለ። እሷ ደግሞ ቅድስት ፎጢና ትባላለች። እንደገና ኋላ አቴና ሀገር ላይ ሲዞር ኑሮ በአቴና ላይ ሲደርስ በስተርጅና አረፋ። እንደ ኤጲስቆጶስ ከበረው። እግዚአብሔር በረከቱን ያሳደርብን። ድንቅ አድራጊው በዜና አበው ስሙ የተጠቀሰው አቡነ አሮን ሰይጣንን ዘግቶ እስካሁን ድረስ ዘግቶት የቀረ ሲለፈልፋለ ይባላል። አድለው አባ አሮን ሶሪያዊ ዓመታዊ ባሉ ነው። በጸሎተ ሚካኤል ድንግል ኢትዮጵያዊ ጻድቅ እና ሰማዕት ልደታቸው ነው ዛሬ። ነቢዩ ቅዱስ አሞጽ ሌሎችም ቅዱሳን ዓመታዊ ባላቸው ነው። እግዚአብሔር ሁሉንም በረከት ያሳድርብን። ነገ 22 ነው። እስከ 23 እስከ 25 የእመቤታችን የመገለጧ በዓል ይቀጥላል። የ24ን እንመጥበታለን። ነገ ቅዱስ እንድራኒቆስ ሐዋርያውና ያዕቆብ ምስራቃዊ፣ በ23 አቡነ ታዲዮስ ኢትዮጵያዊ ጻድቅ ልደታቸው ነው። ዮልዮስና አፍሮዲጡ ከ72 አርድእት ቅዱሳን ናቸው። ዓመታዊ ረፍት በዓላቸው ነው። ያው እሁድ አይደለም ባለ ጰራቅሊጦስ ነው። የቅዱስ ዳዊት ደግሞ ወርሃዊ ዝክር ነው። ጉባኤ ለሁለቱም ይኖረናል። እነሱ እናደርጋለን። ከዚያ በ24 እመቤታችን ጌታችን አረጋዊ ዮሴፍ ቅድስት ሰሎሜ ግብጽ የወረዱበት ነው። ነቢዩ ቅዱስ ዕንባቆም ተወዳጇ እናታችን ቅድስት ዮሐና ሐዋርያዊቷ እመቤቴ ወዳጅ ቅድስት ዮሐና ዓመታዊ በዓሏ ነው። የዚያን ቀን ሰማዕቱ ቅዱስ አብቁልታም አለ። በ25 አባ ሄሮዳ ሰማዕቱ፣ እናታችን ቅድስት ሰሎሜ ትልቁ በዓል፣ እነ ቅዱስ ኮጦሎስ ዓመታዊ በዓላቸው ነው። ጌታችን ቅባሜሮን ያፈለቀበት ቀን ነው። የቅባ በለሳን የቅባሜሮን የፈለቀበት ዓመታዊ በዓል ነው። ለእመቤታችንም ለጌታችንም ያ ቀን ዓመታዊ በዓል ነው። በ26 ተወዳጅ ቅዱስ ሐዋርያ ቶባስ እረፍቱ ነው። አቡነ ሀብተ ማርያም፣ አቡነ ኢየሱስ ሟ ሁለቱም ልደታቸው ነው። አቡነ ሳሙኤል ዘወገግ ፍልሰታቸው ነው። ሌሎችም በዓላት አሉ። እናታችን ቅድስት አርሶንያ ሐዋርያዊቷ፣ በ27 ሐዋርያው ቅዱስ አልዓዛርና አባ ዮሐንስ ሊቀ ጳጳሳት፣ በ28 ሊቁ ቅዱስ ኤጲፋኒዎስ፣ አባ መርቆሪዎስ ገዳማዊ፣ ተወዳጇ እናታችን የአባ ዳንኤል ወዳጅ ዓመተ ክርስቶስ እና አባ ጊዮርጊስ ዘገዳመ ሐራጺት፣ እነ አባ ገአርጊ አይደለም ስማቸው አሉ ያስታውሳለ። ከ45 ደቀ መዛሙርቱ ጋር በበረሃ አንገቱ የተቆረጠውን አባት ጌርሎስ። አዎ ጌርሎስ፣ ቄርሎስ ማለት እኮ ነው። ጌርሎስ እና ቄርሎስ። በነገራችሁ ላይ ገአርጊ ምን ማለት ነው? ጊዮርጊስ ማለት ነው። በሌላ ቋንቋ እኮ ነው። ገአርጊ ጊዮርጊስ ነው። ጌርሎስ ደግሞ ማን ነው? ቄርሎስ ነው። እና በ28 የዛሬ ሳምንት ይሆናል። እግዚአብሔር መድኃኔዓለም ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። እንዳዩት ማየትን እንደሰሟት መስማትን ከሁሉ በላይ ከክፋት ከኃጢአት ከገሃነመ እሳት መጠበቅን መንግስቱን ርስቱን መውረስን ያድለን። ጣዕመ ስሟ ጣዕመ ፍቅሯ ጣዕመ በረከቷ ጣዕመ ውዳሴዋ ይደርብን። ለምስጋና እንነሳ።
የተመሰገነ ይሁን። ሀገራችን ቤተክርስቲያን ከመከራ ይሰውርልን። በመከራ ያሉ ወገኖቻችን በይቅርታ ያስብልን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን ወንድሞቻችን የፍቅረ ሥላሴ ገብረ ሥላሴ እህታችን የመለተ ትንሣኤ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። እኛን ለንስሐ ሞት ያብቃን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። ሀገራችን፣ ደብራችን፣ ማህበራችን፣ ከተማችን በቸርነቱ ይጠብቅልን። ሰላም በዓለም ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።